እንደዛ እያደረገን እንቀጥላለን። እሺ ሲሳይ እንዴት አለ? ሲሳይ ወይ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ቤተ እምነት ነው የመጣው። ሲሳይ ይሰማሃል? ብዙ ጊዜ ቤተክርስቲያናችን ተሳስታለች፣ አስተምሮታ ትክክል አይደለም ብሎ ሁሌ እያለቀሰም ስለሚናገር እስቲ እድል እንስጠው ብዬ ነው ያስገባሁትና ሲሳይ ገብተሃል። እንግዲህ ቤተክርስቲያናችን የተሳሳተችበት ዶግማ ላይ ነው ይጠየቅ ያለኸው እና እሱን አንስተህ መወያየት ትችላለህ። እኔ እንትን ነው ስለ ምልጃ። እሺ መጀመሪያ ከየት ቤተ እምነት ነው የመጣው ሲሳይ? ከጴንጤ ነው እኮ። የትኛው ቤተ እምነት? ጴንጤ ተብለው የሚጠሩ በጣም ብዙ የሆኑ ቤተ እምነቶች አሉ። የትኛው ቤተ እምነት? ሙሉ ወንጌል። እሺ ሙሉ ወንጌል። ሙሉ ወንጌል። እሺ ከሙሉ ወንጌል። መልካም። በኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች እንዳሉ ልታሳየን የገባው። እሱም ደግሞ አሁን አይ ቲንክ ከቅዱሳን ምልጃ ጋር ተያይዞ ነው አይደል ሲሳይ? ከቅዱሳን ምልጃ ጋር። እሺ ከቅዱሳን ምልጃ ጋር ተያይዞ የትኛው ትምህርታችን ነው ከመጽሐፍ ቅዱስ ውጭ የሆነ? ቅዱሳን እንዳሉ ያማልዳሉ በቃ የሚለው ነው ትምህርት። እኔ ያልገባኝ መጽሐፍ ቅዱስ ላይ የሚለው ምልጃው የክርስቶስ ነው። ሮሜ 8:34 ይናገራል። ኢሳይያስ 53:12 ይናገራል። ብዙ ቦታ አለ፣ ወደ 7 ቦታ። እሺ በጣም ብዙ ጊዜ እንዳንፈጅ ማለት እኛም እዚህ ላይ ያለን ከታችም ያሉ እህት ወንድሞቻችን እንዳይዝጉ ምን እናርግ? ቀደም እንዳልነው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ስትል ከመጽሐፍ ቅዱስ ውጪ እንደሆነ ፕሩፍ ታደርግልናለህ። ኦኬ የክርስቶስ ምልጃ ስላልከው ሐሳብ እንመለስበታለን። ያው ሁለት እግር አለኝ ተብሎ ወደ ዘፍ ስለማይወጣ በመጀመሪያ የቅዱሳን ምልጃ ዙሪያ ላይ ቤተክርስቲያን ያላት ትምህርት ስህተት ነው ብለናል። ኦኬ ቅዱሳን ምልጃን እንደማያቀርቡ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ቅዱሳን መላእክት፣ ቅዱሳን የምንላቸው ሰዎች በአጠቃላይ ኢንጀነራል ምልጃን እንደማያቀርቡ ልመናን እንደማያቀርቡ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ከዛ በኋላ እንወያይ። ምን ምልጃ ብቻ እንደማይሰሙ ላይ ይናገራል። መክብብ ምዕራፍ 9 ቁጥር 4 ላይ ግለጡ። አውጣና መበለን አንተ የጠየቁን ጥያቄ ሰምተኛል። መጽሐፍ ቅዱስ አውጣና መበለን። ይቅርታ ዛሬ መጽሐፍ ቅዱስ አልያዝኩኝም፣ አንድ ወዳጅ ይዞብኝ ስለሄደ። የምትገቡ ፕሮቴስታንት ወንድሞች እናንተ ራሳችሁ በማንበብ ትተባበሩናላችሁ፣ ወይም ደግሞ ቤትሻ ካሜራ ትከፍችልናለሽ። እኔ ጋር መጽሐፍ ቅዱስ ስላሌለ ኤፌሶን አውጪልና። እሺ ሌላ የለህም? ባለፈው እኮ መክበብ ላይ እኮ በጣም አወራንበት፣ ከያሬድ ጋር ሆነህ ምናምን አወራንበት። ከዛ ሌላ ውጭ መጽሐፍ ቅዱስ ክፍል የለህም? ያኛው ተወራበት እኮ ስለማን እንደሚባል ውሻዎች የተባሉት እነማን ናቸው የሚለውን የተወራበት ነው ከሐዲስ ኪዳን ላይ። እስቲ አምጣ። ቅዱሳን ማለዱም ወይ ደግሞ ስለ ቅዱሳን ምልጃ የሚቃወም ክፍል አምጣ። ገብቷል? ያኛ ተወርቶበት እኮ በቃ ሰለቸን እኮ ኤቭሪዴይ እየመጣ ስለሱ ጥቅስ ነው የምትናገረው። የጻድቃን መታሰቢያቸው ስለሚል አዲስ ኪዳን ላይ ስለ ጻድቃን መታሰቢያ ለዘላለም እንደሆነ ምናምን ይናገራል። ስለዚህ ሌላ ጥቅስ ካለህ ንገረን እባክህን፣ የተወራበት ጉዳይ ስለሆነ። አይ የዛኔ እኮ መቼ ያሬድ እኮ እንትን አላለኝም እኮ እሱ የጳውሎስን ጨርቅ ነው የነገረኝ። መልሶ የጳውሎስን ጨርቅ ነክቶ እንደሚድኑ ነው። አይ እንደሱ አላለህም። በነገራችን ላይ እያንዳንዱ ከራሳችሁን ራሱ እንትን ማለት ነው ከራሳችሁ ትርጓሜ ራሱ አምጥቶ አሳይተዋል። የመቀበልና ለመቀበል ያንተ ድክመት ወይ ደግሞ ያንተ መብትህ ነው። ገብቶሃል? ያንተ መብት ነው። ነገር ግን አሁን ያን ነገር ብዙ ሰዓት ስለፈጀንበት ስለተወያያችሁበት ሌላ ደግሞ የሚቃወም የመጽሐፍ ቅዱስ ጥቅስ ሰጠን። ምክንያቱም ከያሬድ ጋር በጣም ሎንግስ ታይም ወስዳችሁበታል ያንን ማለት ነው። እኔም አብሬ ስለነበርኩ ከታችሁ እያዳመጥኩ ነው። ስለዚህ ሌላ ጥቅስ አለ ከሐዲስ ኪዳን ላይ ወይ ከብሉይ ኪዳን መጽሐፍ ቅዱስ አውጣልክ።
ሌላ ምን ጥቅስ አለ? ቅዱሳን እኮ ከፀሐይ በታች ለሚደረገው ነገር እጣ ፋንታ የላቸውም ብሎ ስለዚህ ሌላ የሚናገረው ጥቅስ እዛ ጋር ነው። ከሌለ ያሬድ እኮ በቃ ሌላ የዛለት ጥቅስ ከሌለ እንዴት ያንን አድርጎ ስላወራንበት ፈለገ ይቀለኛል። ፈለገ እየተደማመጥን ከይቅርታ ከታላቅ ይቅርታ ጋር እሺ የገባንበት ቤት እኔ ስለማከብር ነው። እና ሲሳይ ሌላ ጥቅስ ከሌለ በዚህ ከሆነ አንተ የቤተ ክርስቲያን ራስህ የሙሉ ወንጌል ትርጓሚዋ ወይ አዲሱ መደበኛ ትርጉምን መመልከት ትችላለህ፣ ስለሱ ምን እንደሚያወሩ ማለት ነው። ነገር ግን ሌላ ጥቅስ ከሌለ በቃ ለሌላ ጊዜ መጽሐፍ ቅዱስ አንብበህ እንትና ቅዱሳንን የሚቃወሙበት መጽሐፍ ቅዱስ ላይ ብታመጣልን የተሻለ ነው። ምክንያቱም በአንድ ጥቅስ ላይ ያሬድ ጋር ወራህ እንትና ዶክተር ሳምሪ ጋር ወራህ። ስለዚህ የዛኔ ነው ዶክተር ሳምሪ ራሱ አስተያየት ሰጥታለች። ኦኬ ስለሱ ሰጥታለች። ከፈለክ እኔ ዩቲዩብ ላይ ያለ መመልከት ትችላለህ ድጋሚ። አሁን ግን ሌላ ጥቅስ ከሌለህ በቃ ወደ ሌላ ሰው እንቀጥል አይሻልም? ሲሳይ ምንድነው መሰለህ ትልቁ ችግሩ ታፍሪበታለሽ እንዴ? ሲሳይ ሲሳይ ድምጼ ይሰማል አይደል? ወይ ድምጼ ይሰማል አይደል? አዎ አንተ ጋር ትንሽ ይቆራረጣል። አንተ ጋር ያለው የቤቲስ በደንብ ይሰማል። እኔ ጋር ይሰማል ግን ያንተ ነው የሚቆራረጠው። እሺ የቤቲስ ይሰማል? የለም እኮ ስዕል ሆናል። እንትን ኔትወርኩ ነው መሰለኝ ስዕል አድርጓል። በጭራሽ እንቅስቃሴ አይታይ፣ ምንም አይታይ። በብላስ በከለር ነው እሺ ሲሳይ ታችሁረድ ምን እናድርግ መሰላችሁ? አንድ ጊዜ ቀሉንና ፌዙን እንተውና እዚህ ውስጥ ያላችሁ ፕሮቴስታንት እህቶች ወንድሞች አንድ ቅድመ ሁኔታ አለ። አሁን ሲሳይ ወደፊት ሞር ፈርዘር ሄደን ልናወራ ያልቻልንበት ትልቁ ችግር ምንድነው መሰላችሁ? በመጽሐፍ ቅዱስ የማስረጃ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው። በየትኛውም አይነት ጉዳይ ላይ አሁን ፕሮቴስታንት እህቶች ወንድሞች ብንችል ዶክትሪናል በሆኑ ኢሹዎች ዙሪያ ብናወራ ደስ ይለናል። መታችሁ ግን አይ ይሄ ጉዳይ ላይ የትኛውንም ሐሳብ አንሱ፣ እናንተ ችግር የለውም የትኛውንም ሐሳብ አንሱ፣ ይሄ ጉዳይ ከመጽሐፍ ቅዱስ ውጭ ነው። እናንተ ግን ከመጽሐፍ ቅዱስ ውጭ የሆነውን ሐሳብ መጽሐፍ ቅዱስ የትምህርት ነው ብላችሁ ታስተምራላችሁ የምትሉት ትምህርት ካለ ይዛችሁ ተመጡና በመጽሐፍ ውስጥ ማስረጃ ነው የምንወያየው። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትሉ ግን ዝም ብሎ እንደ ልጅ በቃ ነው አይደለም። መጽሐፍ ቅዱስ ገልጣችሁ ይኸው መጽሐፍ ቅዱስ ላይ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ ትሉናላችሁ፣ ማስረጃ ትሰጡናላችሁ። በመጽሐፍ ውስጥ ማስረጃ እንቀጥላለን። እንደዛ ነው የምናደርገው። እሺ ተወዳጆች፣ በየትኛውም አይነት ሀሳቦች ሀሳብ ማንሳት ይቻላል። እንወዳችኋለን። እሺ ምንድነው የሚለው? ናፍገሪ ነው የሚለው ወረድክ ወንድማችን። እሺ ለሌሎች ፕሮቴስታንት እህት ወንድሞች እድል እንሰጥ። ለሌሎች ፕሮቴስታንት እህት እንደው በመድኃኔዓለም ኢንቫይት ያደረኩ አካውንት ናገባ እንደው በመድኃኔዓለም ምን አረጋችሁ ነው እንዴ? አንደኛ አንዳንድ ፕሮቴስታንት የሆናችሁ እህቶች ወንድሞች ግን ትገርሙኛላችሁ። ምን ብሎ ነው የኔን ፎቶ አድርጎ አካውንት የከፈተው? ያው የኔ ትክክለኛ ስም እስጢፋኖስ ነውና እስታውስ ብሎ እወዳችኋለሁ እኔ ተወዳጆች ሁላችሁንም እወዳችኋለሁ። እሺ ኑሩልኝ፣ በጣም ነው የምወዳችሁ። ኦኬ ሁላችሁንም ኢንቫይት እናደርጋችኋለን። ኢንቫይት ኦኬ። መሪጌታ ኢንቫይት አድርጌዎታለሁ። መሪጌታ የሚል አካውንት አለ። ኢንቫይት አድርጌዎታለሁ። ካንሰል ሳያደርጉት ይግቡ። አይ ቲንክ አንድ ቁጥር የጻፉት መግባት ፈልገው ነው። ኢንቫይት አድርጌዎታለሁ። እሺ ከፈለጉ ያው እንቀጥላለን፣ ካልፈለጉም ችግር የለውም። እሺ ሌሎችንም አንድ ጊዜ እናስገባ። የታለ ፕሮቴስታንት ለሆኑ እህት ወንድሞች እድል እሰጣለሁ። እሺ ሶላ ነው የሚለው። ሶላ ወላይታ። አቤት ፈለገ ታይሸው ወይዬ ታይሸው ሎካ ፕላቴ ፋዬ አይ መዳጋ ሚዴቲ አይ ሎ ጎዳ ወልቃ
አይ ማለት በጣም ቦንቸስ ጦስ ሰበልክ እንዴት ነው? ወላይተኛ እችላለሁ፣ ጎበዝ ነኝ። ቱመት ትችላለህ? እሺ እሺ፣ እግዚአብሔር ያክብርልኝ። እሺ ወንድማችን ከየት ቤተ እምነት ነው የመጣው? ሶላ እኔ ከኦርቶዶክስ ነኝ። በጣም ደስ ይላል። ሶላ እንኳን ደህና መጣ። እንኳን ደህና ቆየልኝ። ማለት የምትፈልገው ነገር ካለ ድል እንስጥ። በጣም እንደማከብርና በጣም እንደማደንቅ ልነግርህ ነው የገባሁት። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። ሶላ በጣም ነው የማመሰግነው። ኑርልኝ። በዚህ አጋጣሚ መለው የወላይታ ሶዶ የወላይታ ባጠቃላይ ሶዶ ብቻ ሳይሆን አራካም፣ ቡዲቲም ሁሉም ቦታ ያላችሁ የወላይታ ልጆች ባለማተቦቹ በጣም ነው የምወዳችሁ። ኑሩልኝ። ሶላይ በጣም ነው የማመሰግነው። እሺ አባቴ፣ እኔም በጣም ነው የማመሰግነው። ክበርልኝ። እሺ እሺ አባቴ። እሺ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ከሆነ በመጽሐፍ ቅዱስ የማስረጃ እናወራለን። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብላችሁ የምታምኑት ትምህርት ካለ ታቀርቡታላችሁ። ከዛ በኋላ በመጽሐፍ ቅዱስ የማስረጃ እናወራለን። እሺ ሌጀንድ የሚል አካውንት ይሰማል? ጤና ይስጥልኝ ፈለገ አትናቴዎስ። እግዚአብሔር ይመስገን። ማንን በል ስምህን? ሌጀንድ ሪተርንስ ይላል እሱም አይቼዋለሁ። ስምህን ማን ልበል ያልኩህ ወንድሜ? ቶማስ ቶሚ። እሺ ቶማስ ወንድማችን ከየት ቤተ እምነት ነው የመጣኸው? እኔ እንኳ ፈላስፋ ነኝ። ላይክ እምነት ላይ መታጠር አልፈልግም። ጀስ ዩኒቨርሳል ታውትስ ያለኝ ሰው ነኝ፣ ግን ሰም ኤክስተንት ወደ ኦርቶዶክስ አመዝናለሁ። ፈላስፋ ሆኖ ኦርቶዶክስ? ይሄ እኮ በጣም ለየቅል የሆነ ነገር ነው። ተወዳጅ ወንድማችን ወደ ኦርቶዶክስ ታመዝናለህ? ኦርቶዶክስን ታውቃታለህ ማለት ነው? ያነባለሁ። ያው ጠለቅ ያለ ንባብ ባይኖረኝም በተወሰነ ደረጃ አነባለሁ። በቅዳሴ ጊዜ ስንት መጽሐፍቶች ይነበባሉ? ይሄ እውቀት የሚጠይቅ ነገር ሳይሆን በማየት ብቻ የሚመለስ ነገር ነው። ያው ፈላስፎች ደግሞ በጣም የሚገርም ነገር በጣም ብዙ ነገሮች ላይ ሪሰርች መስራት ይወዳሉ። ኦርቶዶክስ ቤተክርስቲያንን የምታውቃት ከሆነ ለምንድን ነው የምጠይቅ መሰለህ ቶማስ? አንዳንድ እንዳንተ ፈላስፋ ነን ብለው የሚመጡ ሰዎች ፈላስፋ ነን ይሉና ለክህደታቸው መሰረት ደግሞ ኦርቶዶክስ ቤተክርስቲያን እንደሆነች አድርገው መሳል ስለሚፈልጉ እንዲህ አይነት ንግግሮችን ይናገራሉ። አንተ ደግሞ እንደዚህ ነሱ አይደለም። አንተ በደንብ ኦርቶዶክስ ቤተክርስቲያንን የምታውቃት ሰው ነህ። ሰው በቅዳሴያችን ጊዜ ስንት መጽሐፍቶች ይነበባሉ ወንድማችን? ኦኬ ላይክ ይሄ ሞር ኦብጀክቲቭ ጥያቄ ባታደርገው ላይክ ኦፕን እንዳደርገው ነው። ኦብጀክቲቭ አይደለም። ቆይ ጀስት ለምሳሌ የቅዱስ ያሬድ ድጓ የሚባለው ድጓ ታውቃለህ? አውቃለሁ። ድጓ ታውቃለህ? በጣም ጥሩ፣ በጣም ጥሩ። ግዕዝ ቋንቋ ትችላለህ ማለት ነው? ኖ ግዕዝ ቋንቋ ሳይሆን እኔ ስለማነብ ነው። አሁን እኔ ዩኒቨርሳል ታውትስ ላይክ ሞር ክላሲካል ስራዎችን ነው የማነበው። ቆይ ልስና ድጓ ታውቃለህ አይደለ ቶማስ? አዎ፣ ግን እያስወራኝ አይደለም። ችግር የለም። ቆይ ወደዛ እንመጣለን፣ ወደ ድጓው እንመጣለን። ቆይ ቶማስ ተረጋጋ፣ ወደ ድጓው እንመጣለን። ድጓን የምታውቅ ከሆነ ሁለት መሰረታዊ ነገሮች አሉ። አንድ ሰው በቃ ድጓን የሚያውቅ ከሆነ በቅዳሴ ሰዓት ስንት መጽሐፍቶች እንደሚነበቡ አለማወቅ አይችልም። አንድ እሱ ሲቀጥል፣ ሁለተኛ ደግሞ የግዕዝ ቋንቋ ትሞካከራለህ ማለት ነው። ወደ እሱ ላይ እንገባለን። እዛ ከመሄዳችን በፊት በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ ቶማስ? አሁን እኮ ይኸውልህ እኔ ኦርቶዶክስ በዚህ አንተ በምታውቀው ጥልቀት ሌት ሚ ቴል ዩ አባውት እውቀት አይደለም የሚጠየቁ ቶማስ። አንድ ጊዜ አዳምጠኝ። ይኸውልህ ዳይሬክት ቶማስ አዳምጠኝ። እውቀት የሚጠይቅ ነገር አይደለም የሚጠየቁ እያልኩ ነው። አንድ ሲደመር አንድ እኩል ይሆናል ሁለት እንደሚል አስበ አመዛዝነ የምትመልሰውን ጥያቄ አይደለም የሚጠየቁ። ለምሳሌ አንተ ቤት ውስጥ ያሉ ንብረቶችን ለማወቅ ማየት ብቻ በቂ ነው። አይተህ የምትረዳውን ነገር ብቻ ነው የጠየቁ። በቃ በአይነ ልታይ የምትችለውን ነገር ማለት ነው። ለምሳሌ ኦርቶዶክሳውያን ነጠላ ይለብሳሉ ወይስ አይለብሱም? ይህ አይነት ጥያቄ ነው የጠየቁ። ቆይ እስክጨርስ አዳምጠኝ ቶማስ። አንድ ጊዜ የጠየቁ ጥያቄ ኦርቶዶክሳውያን ነጠላ ይለብሳሉ ወይስ አይለብሱም የሚል አይነት ጥያቄ ነው የጠየቁ። አሁን ይህን ጥያቄ ለመጠየቅ እውቀት አይጠይቅም። ኦርቶዶክስ የሆኑ ሰዎችን መመልከት ብቻ በቂ ነው። ኦፍኮርስ ይለብሳሉ።
በቃ ይሄ እውቀት የሚጠይቅ ጥያቄ አይደለም። የጠየኩህ እውቀት የሚጠይቅ ጥያቄ ሳይሆን አይተህ ልትመልስ የምትችለው ነገር ነው። ወንድማችን ቶማስ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? እሱን ብቻ መልስልኝ አንድ ጊዜ። እሺ ለምሳሌ ቅዳሴ ሪሳይት ሲያደርጉ እንደምረዳው ከመጽሐፍ ቅዱስ ነው። ለምሳሌ ከማቴዎስ ወንጌል ሊሉ ይችላሉ። ማሽ ዲፕ የሆነ ነገር የለኝም፣ ግን ድጓ ለምሳሌ ላይክ የቅዱስ ያሬድ ከሞዛርት በፊት እኔ ወደ ሌላ መጽሐፍ አልሄድኩኝም። አንድ ጊዜ አይደለም ሊሚቴሽን አለብህ። ሊስን አንደኛ አንተ የምትፈልገውን ነገር ይኸውልህ። ሌትሚ ቶማስ ምንድን ነው እየጮክ ያለው? ተረጋጋ እንጂ ጭራሽ ልትቆጣም ያምራል እንዴ? ተረጋጋና አዳምጥ። መጀመሪያ ያልጠየቅኩን ነገር አታወራልኝ። አሁን አንተ የሆነ ልታወራ የፈለግካት ነገር አለች። ቆይ እሱ ላይ እድል እንሰጣለን፣ ተተነፍሳለን። መልስ እንደፈለግከው ነገር ስላለ ነው። ለምሳሌ ስነስርዓት ያዝና አዳምጠኝ ቶማስ። እንዲህ አይነት ስነስርዓት እኔ አላስተናግድም። እሺ፣ ከይቅርታ ጋር እንዲህ አይነት ባህሪ ያለባችሁ ሰዎች እዛው የለመዳችሁበት። እኔ የጠየቅኩ ጥያቄ ሌላ ነው፣ አንተ ደግሞ የምታወራው ነገር ሌላ ነው። ኦኬ፣ ሰው ስትገባ ምን አልከን? ፈላስፋ ነኝ እና ብዙ ሃይማኖት ላይ እንትን አትልም። ከዛ እሺ ወደ ኦርቶዶክስ ግን አመዝናለሁ። በጣም ጥሩ ኦኬ፣ እሺ ሰው ከኦርቶዶክስ ቢሆን እኛ ደስ ይለናል። ነገር ግን የኦርቶዶክስ ቤተክርስቲያንን ደግሞ ስም የሚያጠለሹ ማናቃቸው ልክ እንዳንተ ልክ እንደዚህ ተከለለው የሚመጡ ብዙ ሰዎች አሉ። ስለዚህ ማጥራት ይሄ መብታችን ነው። ጸጥ በልና አዳምጠኝ ሰውዬ። ጌታ ሆይ ማጥራት መብታችን ነው። እንኳን አንተን ጥምጣም ጥምጥመው መስቀል ይዘው ካህናት አባቶች መስለው መጥተው ኑፋቂ ትምህርት ሊዘሩ የሚሞክሩ ሰዎችን እንኳን ሳይቀር እንዲህ ነው አፋጥን የምንጠይቃቸው። ፎቶቸውን ምናምን እንኳን አይተን የምንመለስ ሰዎች አይደለንም ልልህ ነው። ሰው ወንድማችን አሁን እኔ የጠየቅኩን ጥያቄ ብቻ ነው የምትመልስልኝ። እሺ ወደ ድጓ ወደ ምን ቆይ ወደ እሱ እንመጣለን። በመጀመሪያ አሁን የጠየቅኩን ጥያቄ ብቻ መልስልኝ። በቅዳሴያችን ሰዓት ስንት ቁጥር ነው የጠየቁ? ስንት መጽሐፍቶች ይነበባሉ? በቃ እሱን ትመልሳለህ። መታከውን አውቃለሁ፣ መታከውን አላውቅም። መልስ ነው አላውቅም፣ አታውቅም። በጣም ጥሩ። እሺ የግዕዝ ቋንቋ ትችላለህ? አትችልም። እንግሊዝኛና አማርኛ ብቻ ነው የምችለው። እሺ እንግሊዝኛ ትችላለህ? ትችላለሁ። ቅዳሴ በእንግሊዝኛ ምንድን ነው? ኦኬ ቅዳሴ ጀስት liturgical ceremony, or you can call it what I don't know. Let me tell you about what ድጓ means. ቅዳሴ ምን ማለት ነው? ቅዳሴን ብቻ በስልጣን ነው። ጥሩ ነው። ለምሳሌ ሆሊ ወተር ምንድን ነው ብሎ እንደመጠየቅ በጣም የሞኝ ጥያቄማ ጠይቀኝ። ችግር የለውም። እሺ የሞኝ እሺ እኔ ሞኝ ነኝ። እኔን ምንም ብለህ ጥራኝ፣ ችግር የለውም። ምንድነው መሰለህ እኔ በተፈጥሮዬ በጣም የሚጎርርና የሚታበይ ሰው አይመቸኝም። ስለማይመቸኝ እኔ ሞኝ ሆኜ ልቅረብ። ቅዳሴ በእንግሊዝኛ ምንድን ነው? እንዲህ ነው ብቻ ብለህ መልስ። ጀስት ፕራየርስ ልትለው ትችላለህ። ዳይሬክት አሁን እኮ ላይክ የዲክሽነሪ አይነት የዲክሽነሪ አይነት ተርሚኖሎጂ የሚያወሩ ሰዎች ሻለው ማይንድ ያላቸው አሁን ዩኒቨርሳል ታወት ያለኝ ሰው ነው። ድራማ እየሰራ ያለው ወዳጅ ቶማስ ይሁን አንተ አሁን እኮ እኔ ማወራው መንፈስ የሆኑ ጉዳዮችን ነው። መንፈስ የሆኑ ነገሮችን ግን እንዳናወራ አንተ በጣም ተወጠረ ቦታዋል። በቃለ በጣም እኔ እንትን እችላለሁ ምናምን አበዛህብኝ ወዳጅ። ሰው ምን ላድርግ? አሁን እኔ ምንድነው መሰለህ ብቻ አሁን ተረጋጋ፣ ቆይ ተረጋጋና አዳምጠኝ። ከዚህ በኋላ ስንቀጥል አሁን እቺ ውጥርና ጉሮዋን ትተዋትና የሆነ መንፈሳዊ የሆኑ ጉዳዮች ለብቻ ፎከስ አድርገን እናወራለን። እኔው ማወቅ የፈለግኩት ቤተክርስቲያን እንደማታውቃት ብቻ ነው። ከዛ በመቀጠል ፈላስፋ ነኝ ብለሃል። ሰው ለምን ነበር ሪኩዌስት የላክልን? ፕሮቴስታንት የሆኗችሁ እህት ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ብለን ነበረ ድል እየሰጠን ያለ ነው። አስገቡኝ ብለን እኔ የለም ብዬ አምናለሁ፣ ግን ደግሞ ድል አትሰጠኝም። አሁን 2 ደቂቃ እንኳ መስጠት ብትችል እኔ አንተን ለምሳሌ ሌክቸርም ላደርግህ እችላለሁ፣ ግን አንተ ጀስት እኔን ጉረኛ ምናምን እያልክ ኢቭን 2 ደቂቃ እንኳን አልሰጠኝም። ወንድማችን ቶማስ እባክህን አሁንም የምናገረውን ነገር አንድ ጊዜ አዳምጠኝ። ሪኩዌስት የላከበት አስገቡኝ ብለህ የገባህበት ሪዝን ምንድን ነበር?
ለፕሮቴስታንት ወንድሞቻችን የሰጠነው እድል ነበረ። አንተ ፕሮቴስታንት ካልሆንክ ቆይ አዳምጠኝ አንድ ጊዜ ጌታ ሆይ አንተ ፕሮቴስታንት ካልሆንክ የትኛውም እምነት ተከታይ ካልሆንክ እምነቱ እውነት ከሌለ አስገቡኝ ብለህ የገባኸው ለምንድን ነበር? ምክንያትህን ብቻ ነገረን። መግባት የፈለግኩት ለዚህ ጉዳይ ነበር አንድ ጊዜ ብለህ ሪዝንን ነገረን። ከዛ ማውራት እንዳለብን ወይም እንደሌለብን እንወቀው። ምክንያትህን አይተን ከዛ በኋላ እንቀጥላለን። በጣም አሪፍ። ጀስት አታቋርጠኝ፣ ላይክ 2 ደቂቃ ስጠኝ። እኔ የገባሁበት ምክንያት አንደኛ የኦርቶዶክስ አስተምሮት ጀስት ቀጥተኛ እርትዕት ነች፣ እንከን የለሽ ስንዱ እመቤት እንደሆነች አምናለሁ። ወይራስ የሃይማኖት ካባ የለበሱ አስተምራለሁ የሚሉት ግን አንደኛ መጽሐፍ ቅዱስንም አያውቁትም። እንደውም ከቤቱ ለማስወጣት ሁሉ ኦርቶዶክስ ሳይሆኑ ከቤቱ ለማስወጣት የሚጥሩ ነው የሚመስሉ ኮይን ለቃቃሚዎች ናቸው። በጣም ሻሎ ማይንድድ ነው ያላቸው። ዩኒቨርሳል ታውት የላቸውም። ኦርቶዶክሳዊ ስነ ምግባር የላቸውም። ዛር ዘሞስት ስቱፒድ አሮጋንሲ በጣም እሺ፣ ይቅርታ ጀስት ምንድን ነው ምግባር ኦርቶዶክሳዊ የሆነ ስነ ምግባር እንዲኖራቸው ቢሰራ። አሁን ለምሳሌ ቪኤት መኪና የሚነዱ የሃይማኖት ካባ የለበሱ ታሊባን ይቅርታ እንደ ስድብ እንዳይቆጠርብኝ፣ ለኦርቶዶክስ ትልቅ የሆነ እንትን ክብር አለኝ። እጅግ በጣም ቀጥተኛ እምነት እንዳላት አምናለሁ። ወይራስ እነዚህ ግን ሪፕሬዘንት እናደርጋለን የሚሉ የሃይማኖት ካባ የለበሱ ተኩላዎችን we have to fight them በፈለጉበት መንገድ ፋይት። ወይራስ ለምሳሌ 4 ኪሎ አካባቢ ሄደ ከሆነ 4 ሰዓት ሲመገቡ የምናገኛቸው ጭፈራ ቤት የምናያቸው ቪኤት መኪና የሚነዱ ቤት አከራይተው ከምድዋይ ምጽዋት የሚሰርቁ አንድ ዲያቆን ለማስቀጠር 200 ሺህ ብር 300 ሺህ ብር የሚጠይቁ እነዚህ ተኩላዎች አሉ። እነዚህን we have to fight። እንደ አፄ ቴዎድሮስ፣ በነገራችን ላይ አፄ ቴዎድሮስ ዲያቆን ነበር። ሪፎርም ያስፈልጋል ያለ እንደነዚህ አይነት ወስላቶች ለመዋጋት ነው ብዬ አምናለሁ። ኖ ባታስወርዱት ጥሩ ጥሩ ነበረ። ይህን ያው ገስ ላይ መሆንም ወረደም አንድ ሀሳብ ልንገራችሁ ወንድማችን፣ ምናልባት የተከታተልከን ከሆነ ቆይ አታስወርዱት። እሺ አሁን 2 ደቂቃ ውስጥ ብቻ ሀሳቡን ይጨርስና እንቀጥላለን። እንግዲህ ቆይ ለምን ያስወርዱኛል? አንተ ባለቤት ከሆን አይ እነሱ ባለቤቶች ናቸው። አይ አንተ በነገርህ ላይ ወደ ጉዳዩ ግባው። በጣም አሪፍ። ስለዚህ እንዴት ነው ብዙ ጊዜ ተኩላዎች የሚመጡበት ከኦርቶዶክስ አይተህ ከሆነ እኔ አንዴ የሆነ ጥናት 4 ኪሎ ጋር ያየሁት ጥናት አለና ከሆነ ዓመት በፊት ወደ ደቡብ ክልል 90% ኦርቶዶክስ። 2 ደቂቃ ብቻ ነው ያለ። እሺ በ2 ደቂቃ ውስጥ ጨርስ። በ2 ደቂቃ አብሽር። እኔ ነገሬ ሁሉ አጭር ነው፣ ግልጽ ነው። እሺ 90% ኦርቶዶክስ አማኝ ነበሩ። ከምናምን ዓመት በኋላ ሲሄዱ 90% ፕሮቴስታንት ሆነው አገኙ። ለምን ካልከኝ አንደኛ ወንጌልን አያውቁም እኒህ ሰዎች። ቡራኬ እየሰጡ መጽሐፍ ቅዱስን ዝም ብለው ቅዳሴ ምናምን እያሉ መጽሐፍ ቅዱስን ሳይረዱት አይነው። ቅዳሴ ውስጥ እኮ መጽሐፍ ቅዱስ ነው ያለው፣ ግን ግዕዝ መሆኑ በራሱ ትንሽ ጋፕ ፈጥሯል። ስለዚህ ሂውማኒቲ ይጎላቸዋል። ማውረድ መቻል አለባቸው። በመጀመሪያ መቅደም ያለበት ዋናው መጽሐፍ ቅዱስ ነው አይደለ? እሱ ላይ ቤዝ ማድረግ መቻል። ቡራኬ እያደረጉ መጽሐፍ ቅዱስን የማያውቅ የሃይማኖት አባት አለ፣ በቡራኬ ብቻ የሚኖር ማሐራ ምናምን የሚዝቅ ላይክ እንትን ነው። በግ የሚያሳርድ ወደ ገጠር ስትሄድ በግ ያሳርዳሉ። ክርስትና ሲባል ድሃዎችን፣ ምስኪኖችን ሪፎርም ማለት አየህ፣ ሜንታል ላይ ነው መስራት ያለብህ። በመጀመሪያ ሶፍትዌር ነው መቅደም ያለበት። ሃርድዌር ላይ የሚያተኩሩ ብዙ ተኩላዎች ስላሉ ፕሊስ እነዚህን ሌታስ ፋይት እና እንዋጋቸው ነው የምል። ለሰጠኝ እድል አመሰግናለሁ። ቴንኪዩ። እሺ ወንድማችን ቶማስ ይህንን ሀሳብ ያው እስከተጨረሰ የሰማን ትክክል ሆነ አይደለም፣ ትክክል ሆነ ሳይሆን ግን ማዳመጥ ስላለብን ነው ቁጭ ብለን ያዳመጥነ። ስትገባ ራስን ስታስተዋውቅ ፈላስፋ ነኝ ብለን የመጣ
እኛ ለጊዜው ፈላስፋ የሆኑ ሰዎች ሀሳብና ምክር ያስፈልገን በመጀመሪያ። ሲቀጥል ይሄ ሁሉ ጉዳይ ባጭሩ ነር ኦፍ ዮር ቢዝነስ አንተ የሚመለከተ ጉዳይ አይደለም። ለምሳሌ ስለ ኢትዮጵያ ኢትዮጵያውያን እንጂ ስለ ኢትዮጵያ ግብፃውያን አያገባቸውም። ኦኬ ባንዲራችን ምን ይሁን፣ ከተማ የትኛውን ከተማ እናደርግ፣ የተወተን የትንግባ፣ ይሄ የኛ ጉዳይ ነው። የሌላ ዜግነት ወይ ደግሞ ሌላ ሀገር የሚኖሩ ሰዎች የሚመለከታቸው ጉዳይ አይደለም። ሰው ስለ ቤተክርስቲያን ለመቆርቆር በመጀመሪያ የቤተክርስቲያን ልጅ መሆን ያስፈልጋል። ኦኬ ስለ ቤተክርስቲያን ለመቆርቆር ቤተክርስቲያን እንዲህ አይነት ጉዳይ ላይ ነች፣ በዚህ ወጥቶ በዚህ ገብቶ ይሄንን እንደዚህ እናርግ ምናምን መኪና የሚነዱ ምናምን ይሄ አንተ የሚመለከት ጉዳይ አይደለም። ለጊዜው ይሄ የአንተ ጉዳይ አይደለም። መኪና ነዱ፣ ጭፈራ ጨፈሩ፣ እነንተና እዛ ጋር መጠጥ ቤት ተገኙ ምናምን የአንተ ጉዳይ አይደለም። ኦኬ አሁን አንተ የሚመለከት ጉዳይ ይሄ አይደለም። ይሄ ጉዳይ የሚመለከታቸው እኔንና ልክ እንደዚህ በአንገታቸው ማህተብ ያሰሩ የዚህ ቤተክርስቲያን ልጆችን ነው። እንዲህ አይነት ጉዳይ የሚያንገበግብህ ሰው የምትሆን ከሆነ በመጀመሪያ ሆነ ሳይሆን ቆይ ማይክን የምታደርገው ብራዘር ማይክን የምታደርገው ምን ይባላል መሰለ? ስራ ለሰሪው እሾህንም ደግሞ ለአጣሪው ይባላል። ይሄ አንተ የሚመለከት ጉዳይ አንተ ያገባኛል ብለህ ደጋግመህ መጮህ ትችላለህ። ስለዚህ ጉዳይ ግን አንተ የትኛው ማመስቀሻ አይደለም። እኛ ስለ አባቶቻችን ጉዳይ ለኛ ተወው፣ ለኛ ነን አማኞቹ። አንተ ፈላስፋ ነህ ብለህ መታል። ኦርቶዶክስ ነኝ የምትል ከሆነ ደግሞ ኦርቶዶክስ ነኝ በለና እንደ ኦርቶዶክስ እናወራለን። ማተብ እኮ አለኝ። አንድ ጊዜ እባክህ ማተብ ማሰር አይደለም። ኦርቶዶክስ ማለት ማተብ ማሰር አይደለም፣ ትርጉሙ ያ አይደለም። ኦርቶዶክሳዊነት ማለት ነጠላ መልበስም አይደለም። ምክንያቱም ዛሬም ድረስ ማተብ አስረው የክህደት ትምህርቶች የሚናገሩ ተሐድሳውያን አሉ። ዛሬም ድረስ ነጠላ ለብሰው የክህደት መዝሙሮችን የሚዘምሩ ዘማሪያን አሉ። ዛሬም ድረስ ጥምጣም ጠምጥመው ካባ ለብሰው መስቀል ይዘው የክህደት አይነት አካሄዶችን የሚሄዱ የቤተ ክርስቲያን ጠላት የሆኑ ሰዎች አሉ። ስለዚህ ይሄ አንተን ኦርቶዶክስ የሚያደርገ ጉዳይ አይደለም። አሁን ትልቁ ችግር ምንድነው መሰለ ተወዳጅ ወንድማችን? አገባብህ ነው። ኦኬ አገባብህ መሰረታዊ ችግር አለው። ኦርቶዶክስ ከሆንክ ኦርቶዶክስ ነኝ ብለህ መተህ ነው። ልክ እንደ ቤተክርስቲያን ልጅነቴ እንደዚች የቤተክርስቲያን አማኝነቴ ይሄ ጉዳይ አንገበግበኛል እና እባካችሁ ወንድሞቼ እንደው ወይ ምክርም ወይ ሐሳብ ወይ ደግሞ ይህንንም ሐሳብ ደግሞ ተጋርታችሁኝ አብረን እንደዚህ ብንጋራው ሐሳቡን ብንጨነቅበት ማለት ይችላል አንድ ኦርቶዶክሳዊ። አንተ ግን ፈላስፋ ነህ። ኦኬ ፈላስፋ የሆነ ሰው ግን ስለ ቤተክርስቲያን አያገባውም። ልክ ስለዚች አገር ስለ ኢትዮጵያ ሌሎች እነ ኮንጎ ብራዛቪል፣ እነ ኡጋንዳ፣ እነ ናይጄሪያ እንደማያገባቸው ሁሉ ስለ ኦርቶዶክስ ቤተክርስቲያንም አንድ ፕሮቴስታንት አያገባው። ኦኬ አንድ ፈላስፋ፣ አንድ ህልመኛ የሆነ ሰው አያገባው። ስለ ቤተክርስቲያን የቤተክርስቲያን ልጆች ግን ያገባቸዋል። ስለ ሁሉም ጉዳይ አንድ በአንገቱ ማህተብ ያሰረ በሱስ ህይወት ውስጥ ሁሉ የወደቀ አንድ ኦርቶዶክሳዊ መብቱን ያገባዋል። እናቱ ነች ቤተክርስቲያን፣ ካህናት አባቶቹ ናቸው። ስለዚህ ያገባዋል። ለሌላው ጊዜ እንዲህ አይነት ነገሮችን ለመውራት ስትመጣ በመጀመሪያ መሰረት የሆነ ስለምንድን ነው የምናወራው? በመጀመሪያ አሁን ለምሳሌ አገባብህ በራሱ ትክክል አይደለም። እኛ እያወራንበት ያለው ርዕስ ምንድን ነው? ዝም ብሎ እድል ስለተገኘ በዚህ አጋጣሚ ለሌሎቻችሁም ዝም ብሎ እድል ስለተገኘ ገብቼ በቃ የሆነ ነገር ልታንፍስ አይባልም። የተነሳው ሐሳብ ጋር የኔ ሐሳብ ይሄዳል ወይስ አይሄድም? አንድ በመቀጠል ደግሞ እዚህ ሐሳብ ላይ የኔ ሐሳብ ሰጪ ሆኜ ስገኝ የሚመለከተኝ ሰው ነኝ ወይንስ አይደለም? እንዴ እንኳን ስለ ትልቅ ስለሆነችው ስለዚህ ቤተክርስቲያን ስለ የካ ክፍለ ከተማ የቦሌ ክፍለ ከተማ አመራር ሐሳብና መግለጫ ይሰጥ አያገባውማ። ክልሉ ቦሌ ክፍለ ከተማ ነው። ቦሌ ክፍለ ከተማ ላይ ነው መመሪያ መስጠት የሚችለው፣ ጉዳዮችም ችግሮችም ሲኖሩ የሚፈታው። ስለ የካ ክፍለ ከተማ የካ ክፍለ ከተማ ላይ ቀበሌ እንትን ላይ እንደዚህ ነገር ተፈጥ አይልም እንዴ። እና ባካችሁ እንደው በማያገባችሁ ጉዳይ ላይ አትግቡ። ኦኬ አሁን ያለውን ጉዳይ የሚያገባቸው እነማን ናቸው ብለናል? የቤተክርስቲያን ልጆች፣ የቤተክርስቲያን ልጆች ሆኑ ሰዎች ያገባቸዋል። ከዛ ውጪ ግን አሁን አንተ የተናገርከውን ነገር በአጠቃላይ ግን ቁጭ ብለን ምን ሰማበት አይነት ሙሉ አይደለንም። ተወዳጅ ወንድማችን የሰማነ ነገር በአጠቃላይ ትክክል ሆኖ አይደለም የሰማነ። አሁን አፄ ቴዎድሮስ ዲያቆን ነው ምናምን በዚህ ገብቶ ምንድነው? አንተ ባለህበት ክበብ እዛው ተሽከርከር። ቤተክርስቲያን ደግሞ ለኛ ተውልን፣ ለአማኞቹ ተውልን። ኦኬ ስለ ቤተክርስቲያን እስኪ ጨርስ አዳምጠኝ ወዳጅ።
ስለ ቤተ ክርስቲያን ማውራት የምትፈልግ ከሆነ በመጀመሪያ ለአንተ የምንጋብዝ ነገር ከፍልስፍና ዓለም ውጣ። እንደ ይሄ በፍልስፍናው ዓለም ሄደው ፈርዘር ፓጋን እንደሆኑ ሰዎች ኤቲስት እንደሆኑ ሰዎች እንድትወድቅብን አንፈልግም። ለአንተ በመጀመሪያ የሚያስፈልግ ትልቁ ጉዳይ መኪና የሚነዳውን ሰውዬ መኪና መቀማት አይደለም፣ አንጀት እንዲልስ ከቤተ ክርስቲያን አስተምሮ ውጭ እየወጣህብን ስለሆነ በመጀመሪያ የዚህ ቤተክርስቲያን ልጅ እንድትሆን እንፈልጋለን። ኦኬ፣ በመጀመሪያ የዚህ ቅዱስ ቤተክርስቲያን አማኝ እንድትሆን እንፈልጋለን። ሰማይን ያለባላ ምድርን ያለ ካስማ በአጸና በአምላካችን በእግዚአብሔር እንድታምን እንፈልጋለን። አንድ እግዚአብሔር የለም ብሎ ከሚያምን ሰው ጋር እንኳን ቤተክርስቲያን ላይ ያሉ ቄሶች እንዲያረጉ ሐሜት ሊወራ ይቀርና ሙሴ ቀይ ባህርን ከፍሏል ተብሎ ራሱ አይወራም። በእግዚአብሔር እርዳታ ያደረገውን እንኳን ታምር ቁጭ ተብሎ አይወራም። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቁሟል ተብሎ ራሱ አይወራም። ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሷል ተብሎ እንኳን አይወራም ነው ማለት ወዳጅ። ስለዚህ በመጀመሪያ የዚህ ቤተክርስቲያን አማኝ ሁን። የሚቀርመው ነገር ያ ነው። የሚቀርመው ነገር በመጀመሪያ የዚህ ቤተክርስቲያን ልጅ መሆን ነው። ስለ ቤተክርስቲያን ለማውራት የዚህ ቤተክርስቲያን ጉዳይ ይገደኛል ለማለት ስለ ቤተክርስቲያን ለማውራት። ከዛ ውጪ ግን አይ ነው እኔ ፈላስፋ ነኝ፣ ኦርቶዶክስ አይደለሁኝም፣ የትኛውም እምነት ተከታይ አይደለሁኝም ብለናል። የትኛውም እምነት ተከታይ ካልሆንክ አይደለም ስለ ኦርቶዶክስ ስለ የትኛውም እምነት የማይመለከትም ነው ባጭሩ ልንል የምንችለውና ሌላ ጊዜ እባክህ ላይቭ ስትሪማችን ላይ ስትመጣ ቢቻል የምናነሳቸውን መንፈሳዊ የሆኑ ሀሳቦች በአጠቃላይ ቁጭ ብለህ ብትከታተል ደስ ይለናል። መንፈሳዊ የሆኑ ሀሳቦች ቢያንስ አሁን አንተ 10 ደቂቃ አወራ ለትሚታይ አሁን ምናልባት ኮሌክሽን ላደርግ ሰጣ አይደለም ምን አይነት ስንት አይነት ሰው ነው ያለው በጌታ። ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስትመጡ ራሳችሁን ሆናችሁ ነው። እሺ ስትመጡ ራሳችሁን ሆናችሁ ነው። ይሄ በሆነ ጉዳይ ብሶት ይዛችሁ ምናምን እኔ የህዝብ እንባ ጠባቂ አይደለሁም። እዚህ ውስጥ ያላችሁ ሰዎች ያው የመጣበትን መንፈስ ስለማውቀው ማለት ነው። ይሄ ሰው እኔ የህዝብ እንባ ጠባቂ አይደለሁኝም። የህዝብ እንባ ጠባቂ አይደለሁኝም። ብሶታችሁ መታችሁ ለኔ አትንገሩኝ። እኔ የሃይማኖት መምህርና አስተማሪ ነኝ። ከቻላችሁ በመጽሐፍ ቅዱስ የማስረጃ ከኛ ጋር ልታወሩ የምትችሏቸው ነገሮች ካሉ በመጽሐፍ ቅዱስ የማስረጃ ገልጠን እናውራ። ከዛ ውጪ ግን የሆነ ሰው መጥቶ እኔ እንደዚህ በዚህ ወጥቶ በዚህ ገብቶ እንደዚህ እንትን እንድንል ምናምን እባካችሁ ተረጋጉ። ሲቀጥል ደግሞ ይሄ በጣም ራስን መለጠጥና መካብ ጥሩ አይደለም። ተወጥሮ መተንፈስ ስላለ ማለት ነው። እንዲህ አይነት ነገሮችን ፕሊስ ሌላ ቦታ እዛው የለመዳችሁበት። ከዛ ውጭ ግን ከኛ ጋር ስትመጡ ራሳችሁን ሆናችሁ ነው በመጀመሪያ። ይሄ በፕሮፋይል በሆነ ነገር ራሳችሁን ከለላችሁ ማንነታችሁን ከለላችሁ የምትመጡ ሰዎች ከኛ ጋር ጤናማ የሆኑ ነገሮችን ማውራት የምትፈልጉ ከሆነ በመጀመሪያ ራሳችሁን ሆናችሁ መምጣት። ከመጣችሁ በኋላ ደግሞ ርዕሳችንን ደግሞ ማድመጥ። ኦኬ፣ እኔ ማንሳት የምፈልገው ነገር እዚህ ቤት ካለው ሀሳብ ጋር ይገናኛል ወይ? በመጀመሪያ ማድመጥ። ምናልባት እኮ ሀቅ ሊኖራችሁ ይችላል። ምናልባት እኮ እናንተ ጋር እኮ እውነት እኮ ኖሮ ሊሆን ይችላል። ነገር ግን ያለ ቦታው እስከመጣችሁ ድረስ ግን ማንም ሊያዳመጣችሁ አይችልም። አንድ ሲቀጥል ደግሞ በማይገባችሁ ጉዳይ ላይ አትግቡ። ለምሳሌ እኔ እንደ አንድ የኦርቶዶክስ ቤተክርስቲያን አማኝነቴ የፕሮቴስታንት እህት ወንድሞቻችን ጉዳይ በእነሱ እምነት ዙሪያ የሚያገባኝ ነገር አለ፣ ማያገባኝ ነገር አለ። ማያገባኝ ነገር አለ። ለምሳሌ አንድ ሰው ፐርሰናሊ በሃይማኖት ውስጥ በቤተ እምነት ውስጥ ያሉ ሰዎችን፣ ሌቦችን፣ ቀማኞችን፣ ዘራፊዎችን ሲቃወም እነሱ ለህግ እንዲቀርቡ ሲጥር የሆኑ አካላት ተሰብስበው የሚያፍኑት ከሆነ ይሄ ያገባኛል፣ ወንጀል ነው። ኦኬ፣ ወንጀል ነው፣ ይሄ ያገባኛል። እንዲህ አይነት ነገርን ለመቃወም የግድ የሆነ ቤተ እምነት አማኝ መሆን አይጠበቅብኝም፣ ፕሮቴስታንት መሆን አይጠበቅብኝም። ለምሳሌ አቡነ ፕሮቴስታንት የሆኑ የተወሰኑ ሌባ የሆኑ አገልጋዮችን ተቃወመ እና ሊያፍኑት ሞከሩ። ህግ ባለበት ሀገር ከህግ ውጪ መሳሪያ ተጠቅመው አቅም ተጠቅመው ምናምን ሊያስፈራሩት ሊያስሩት ምናምን ሞከሩ። እንዲህ አይነቱ ነገር ወንጀል ስለሆነ አብረን እንቆማለን ከዚህ ወንድማችን ጎን። ፐርሰናሊ ደግሞ እንደ ቤተክርስቲያን ልጅነታችን ማያገባን ጉዳይ አለ። ኦኬ፣ ማያገባን ጉዳይ አለ። ለምሳሌ ፓስተር ማንን ሹሙ ቢሉ እኔ ይሄ አይመለከተኝ፣ ግድ የለም ገሌን ሹሙት፣ ገሌ ማለት እንደዚህ በዚህ ሀገር ላይ እንደዚህ አይነት አስተዋጽኦ ያበረከተም አልልም። ምን አገባኝ? እኔ ደስ ያላቸውን ሰው ፓስተር አድርገው ይሹሙ። ይሄ እኔ የሚመለከተኝ ጉዳይ አይደለም። በተመሳሳይ እኛ ቤተክርስቲያናችን ላይ ያሉ ለምሳሌ ቅዱስ ፓትርያርክ ብፁዓን ሊቃነ ጳጳሳትን ሲሾሙ ፕሮቴስታንት የሆኑ ሰዎች አያገባቸውም። ይሄ የቤተክርስቲያን ጉዳይ ነው። በዛው ልክ ደግሞ ፕሮቴስታንት የሆኑ ሰዎች የሚያገባቸው ጉዳይ አለ። ለምሳሌ በአርሲ እየተገደሉ ያሉ ክርስቲያን ወንድሞቻቸው ጉዳይ የግድ ኦርቶዶክስ መሆን አይጠበቅባቸውም።
ሰብአዊነት ብቻ በቂ ነው እንዲህ አይነት ነገር ለመቆም። ስለዚህ የሚያገባችሁ ጉዳይ አለ፣ ማያገባችሁ ጉዳይ አለ። እባካችሁን እኔ በማያገባችሁ ነገር ላይ ገብታችሁ አትፈትፍቱ። ከዛ ውጪ ደግሞ ሌላ አይነት ሐሳብ ወይ ደግሞ ሌላ አይነት አካሄድ መሄድ የምትፈልጉ ሰዎች ካላችሁ ደግሞ ቢቻል ራሳችሁን ሆናችሁ ብትመጡ። አሁን ትልቅ አስቸጋሪው ነገር ያ ነው። የሆነ ለራሳችሁ ሌላ አይነት ሚስተር ኤክስ ሚስተር ዋይ የሚባል ሌላ አይነት ፐርሰናሊቲ ሰጣችሁ ከመምጣት ያለፈ ራሳችሁን ሆናችሁ እንዲህ አይነት ነበረ እንዲህ አይነት ሐሳብ እና ብታግዙ ምናምን በሉን። እወዳችኋለሁ። ኤኒዌይስ እንደው ፐርሰናሊ ይህንን ሰው እንደው መናገር እንፈልገን አይደለም፣ ግን በጣም ያሰለቻል። ከሁሉም ሰው ጋር ተለያየ አይነት ሰው ነው የሚገባው እዚህ ላይ እና ከሁሉም ሰው ጋር እባካችሁ እንዲህ በዚህ ወጡ በዚህ ገብጡ ምናምን በጣም ከባድ ነው። እሺ ፕሮቴስታንት የሆናችሁ እህት ወንድሞቻችን ስቲል ነው ይሄው ለፕሮቴስታንት እህት ወንድሞቻችን እድል ለመስጠት እየሞከርን ነው። አንድም ፕሮቴስታንት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው እያለን አይደለም። አሁንም እዚህ ውስጥ ያላችሁ ፕሮቴስታንት እህት ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ከሆነ አለ በመጽሐፍ ቅዱስ የማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ትሉናላችሁ፣ እንወያይበታለን። እሺ ኒው የሚል አካውንት ይሰማል? ኒው የሚል አካውንት ካልተሰማችሁ እታች ነው ማስወርደው። እሺ ደጋግመን እየጠራ ረጅም ሰዓት አንቆይም። ምናልባት አንዳንድ ጊዜ አካውንት ሪፖርት የሚያደርጉ ሰዎችም ገስ ላይ ይቀመጣሉ። ሰው ቶሎ ቶሎ ነው የምናስወርደው። እሺ ኒው የሚል አካውንት ይሰማል? ለመጨረሻ ጊዜ አይሰማም? እሺ ታች ወረድ። እሺ መዳን በእምነት ብቻ ነው የሚል አካውንት ይሰማል? ይሰማል። ወንድማችን እንዴት አለ? እግዚአብሔር ይመስገን። ማንን በልስምኝ? መንገሻ ከየት ቤተ እምነት ነው? ከፕሮቴስታንት። ፕሮቴስታንት የትኛው ቤተ እምነት? ወንጌል አማኞች። ወንጌል አማኞች እኮ ምን አሁን ወንጌል አማኞች የሚባል ቤተ እምነት የለም። የወንጌል አማኞች አብያተ ክርስቲያናት ህብረት የተለያዩ ፕሮቴስታንት ተብለው የሚጠሩ ቤት እነዚህ አማኞች አንድ ላይ ክሬት ያደረጉት ማህበር ነው። ሶኔ ደግሞ እኮ የትኛው ቤተ እምነት እነሱ የትኛው ቤተ እምነት? የኛን ቸርቻችን ነው የምጠይቀው? አዎ ደግሞ ቀበሌያችሁን አይደለም መቼም ወንድማችን መንገሻ ከየት ቤተ እምነት የመጣው የሚጠየቁ አሁን ብነግርህ ላታውቀው ትችላለህ። ችግር የለም። አካባቢውን ካላወቀው ችግር የለውም። እኔ ወደ 64 የማውቃቸው ቤተ እምነቶች አሉ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ የተካተቱ 64 አባል ቤተ እምነቶች አሉ። 64ቱን አውቃቸዋለሁ። ከ64ቱ ውጭም ከሆነ ለእኔ ጥሩ ነው፣ ለእውቀት ይጠቅመኛል። ከየት ቤተ እምነት ነው የመጣው ንገረኝ። እሺ ጳውሎስ የክርስቶስ ዓለም አቀፍ ቤተክርስቲያን ወንጌል ዓለም አቀፍ ጳውሎስ የክርስቶስ የሚባል በነገራችን ላይ ቤተ እምነት የለም፣ ግን በአንድ ቤተ እምነት ስር ያለ ምናልባት የቤተክርስቲያን ስም ሊሆን ይችላል። ምን ታደርጋለህ መሰለህ ስትመጣ ያው እንትን ስላልከኝ ነው የወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ ቆይ መንገሻዬ፣ አይ እኔ እንደው ለማንሳት ያክል ነው እንጂ ጉዳይ አይደለም እኮ ችግር የለውም። የወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ የተካተቱ 64 አባል ቤተ እምነቶች ናቸው ያሉት። አሁን ያልከን የለም እዛ ውስጥ። ለምሳሌ ከሙሉ ወንጌል ስር ግን ተካተው የሚከፈቱ አንዳንድ የግል ቸርቾች አሉ። በሙሉ ወንጌል ስም ላይሰንስ አግኝቶ ምናምን ልክ እንደዚህ አይነት ቸርች ሊሆን ይችላል። የኔ ጉዳይ አይደለም። ወደ ጉዳያችን ንግባ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ብለህ ታምናለህ? አዎ አምናለሁ። እሺ እስኪ ትምህርቶቹን አንሳለን። እስኪ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? በመጀመሪያ ይሄ ትልቅ ብዙ ሊያስወራን የሚችል ትምህርት ነው። ምክንያቱም አሁን መጽሐፍ ቅዱስ በብዙ ክፍል ኢየሱስ አማላጅ እንደሆነ አቤት ይሰማል። ሁለት ነገር ተባበረኝ። አንደኛ ያለህበት ቦታ ላይ በጣም ከባድ ጫጫታ ቦታ አለ። የብርጭቆ፣ የሲኒ፣ የሴቶች የወንዶች ድምፅ ምናምን በጣም ይሰማል። ከዛ ቦታ እንደምንም ራቀልኝ። አንድ ሲቀጥል ደግሞ ሐሳብና አስተያየቱን ተወው። እሺ ሐሳብና አስተያየቱን ተወው። በመጽሐፍ ቅዱስ የማስረጃ ይሄ ትምህርት
ከመጽሐፍ ቅዱስ ውጪ ነው የምትላቸውን ትምህርቶች ብቻ ታነሳልናለህ። ከዛ በኋላ እንወያያለን። ከመጽሐፍ ቅዱስ ውጪ እንደሆነ ፕሩፍ ታደርግልናለህ። እና ከጫጫታ አንድ ጊዜ ራቅ ፕሊዝ። በጣም ጫጫታ አለ አንተ ጋር። አሁንም ጫጫታ አለ። ትንሽ ራቅ በል ከዛ። ወጥቻለሁ። እሺ ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይ ስንል ኦፍ ኮርስ አለ ብለናል። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ? ትምህርቶቹን አንድ ጊዜ ጥቀስልን። የመጀመሪያው ሰው ምንም ያክል እግዚአብሔርን እንኳን ክዶ ቅድስት ድንግል ማርያምን ስም ከጠራ መንግስተ ሰማያትን ይገባል ብሎ የሚያስተምርበት። ሁለተኛ ደግሞ ቅድስት ድንግል ማርያም ታማልደናለች የሚል ትምህርት ከየትኛው መጽሐፍ ክፍል ነው? ምክንያቱም መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ድንግል ማርያም ታማልዳለች ምን የለም። እዛ ላይ ደግሞ በህይወት ያለ ነው። ሰውም ቢሆን ቅዱሳንም ቢሆኑ በህይወት እስካሉ ድረስ ነው ማማለድ የሚችሉት። ከእግዚአብሔር በታች በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እሱ ኢየሱስ ክርስቶስ ነው ይላል መጽሐፉ። እና ይህን ትምህርት እንዴት ነው አንተ ታብራራለህ? መንገሻ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ስትል በመጽሐፍ ቅዱስ የማስረጃ ደግሞ ፕሩፍ ታደርጋለህ። መጽሐፍ ቅዱስ የሆነውን ትምህርት ከዛ በፊት ግን ሰው ክርስቶስን እንኳን ባያምን የድንግል ማርያም ስም ከጠራ የእግዚአብሔር መንግስት ይወርሳል የሚል ትምህርት እንዳለን የሚናገር ትምህርት የትኛው መጽሐፋችን ላይ ያገኘው? ምን ላይ እናወጣለን? እኔ ይኸው ከኋላ በጣም ብዙ የቤተክርስቲያናችን መጽሐፍቶች አሉ። የትኛው መጽሐፋችን ላይ ነው እንደዚህ የሚል ትምህርት ያገኘው? እስኪ አንተ እንደውም ሶርሱን አንተ ስለሆንክ ያገኘው፣ ምናልባት እኛ ራሱ መጽሐፉ ላይ ኖረን ስለሚችል መጽሐፉን አውጣና ንገረን። ካሜራ ከፍተህ መጽሐፉን አውጥተህ ይኸው እዚህ መጽሐፋችሁ ላይ ገጽ እንደዚህ ላይ እንዲህ የሚል ትምህርት አለ በለን። አሁን እኛ ትምህርት ላይ ነበር መውራት የፈለግነው። አንተ ግን ሞር ያመዘንከው አሉባልታ ላይ ስለሆነ እንደዚህ አድርገን እንጠይቅህ። ምን ላይ ያገኘህ እንደዚህ አይነት ትምህርት? የትኛው መጽሐፋችን ላይ ነው እንደዚህ አይነት ትምህርት ያለው? ከመጽሐፍ ቅዱስ ጠቅሶ እንኳን አስተማሪም ሲያስተምር አንድ አባ የጠየቁት ጥያቄ እኔ አሁን እንደዛ ብለህ አታንሳ። አሁን እዚህ ላይ አንድ ነገር እንግባባ። ይኸውልህ መንገሻ ስለ ትምህርት ነው እያነሳን ያለ ነው። ትምህርታችን ደግሞ በጽሁፍ ሰፍሮ ያለ ነው። በይባል የሰማኸውን ነገር ዝም ብለህ ያዳመጥከውን ነገር አምጥተህ እንዲህ ነው እናንተ እንዲህ ናችሁ እንዲህ ብላችሁ ታስተምራላችሁ ማለት አትችልም። ኦኬ ለምሳሌ ኦርቶዶክሳዊ አረዳድ የሚሹ ትምህርቶች አሉ። ኦርቶዶክሳዊ አረዳድ ማለት አንድ ሰው ያንን ነገር ለማመን ቢያንስ በመጀመሪያ ኦርቶዶክስ መሆን የሚጠበቅባቸው አንዳንድ ሀሳቦች አሉ። አንዳንድ የሚነሱ የቤተክርስቲያናችን ትምህርቶች አሉ። ከፕሮቴስታንት ወንድሞቻችን ጋር የምንለያየው በኦርቶዶክሳዊ አረዳድ የሚጠይቁ ጉዳዮች ላይ አይደለም። ኦኬ ከእናንተ ጋር የምንለያየው ዶክትሪናል በሆኑ ትምህርቶች ነው። ዶክትሪናል የሆኑ ትምህርቶችን አንሳሲ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ስል ተወዳጅ ወንድማችን አንተ ምንድን ያደረግከው? አሉባልታን ያወራልኝ። እናንተ ምንም አንድ ሰው እግዚአብሔርን ቢክድ ራሱ እንደው የማርያምን ስም ከጠራ በማርያም ምልጃ ካመነ የእግዚአብሔር መንግስት ይወርሳል የሚል ትምህርት አለ ብለናል። የትኛው መጽሐፍ ላይ ነው ያነበብከው? ከመጽሐፍ ቅዱስ እኮ አይደለም። ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ባይሆንም እኮ የትኛው መጽሐፍ ቤተክርስቲያን አዋልድ መጽሐፍቶች አሏት። የትኛው መጽሐፍ ላይ ያነበብክ አንተ? እንደዛ የሚል እኔ አባ ሲያስተምር ነው የሰማሁት። በዛ አሳየን ቪዲዮ። በቃ ተው፣ የመጽሐፍ ማስረጃ አታሳየን። ቪዲዮን አውጣ እናሳየን። በሌላ ሰው ስልክ ክፈትና ካሜራን ክፈት። ልክ አንተ እንዳልከው አንድ ሰው በእግዚአብሔር ባያምን እንኳን እግዚአብሔርን ክዶ የማርያምን ስም ጠርቶ የእግዚአብሔር መንግስት ይወርሳል የሚል ትምህርት የቤተክርስቲያናችን መምህራኖች የሚያስተምሩበትን ቪዲዮ አውጣ። ከዛ በኋላ ሲንቀጥልን እናንተ እያወራን አጠገቤ ላይ ሰው የለም። በቃ ስለዚህ ምን እናደርጋለን መሰለ ወንድማችን መንገሻ፣ በመጽሐፍ ቅዱስ ማስረጃ አንተ ማስረዳት የምትችላቸውን ሀሳቦች ብቻ አንሳ። በመጀመሪያ ደረጃ እኛ እንዲህ አይነት ትምህርት የለንም። ሰዎች የመዳንን ህይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው ብለን እናምናለን። የክርስትና ህይወት የሚጀምረው በመዳን ነው። ሰዎች እንዴት ነው በመዳን የክርስትና ህይወትን የሚጀምሩት ነው ብለን የምናስበው? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን።
ሰዎች በክርስቶስ ኢየሱስ ሳያምኑ ምን ማለት ነው? እውነተኛ የወይን ግንድ ጌታችን ኢየሱስ ነው። ከዚህ እውነተኛ የወይን ግንድ ጋር ያልተጣበቁ ቅርንጫፎች በአጠቃላይ የእግዚአብሔር መንግስት ይወርሳሉ የሚል ትምህርት ቤተክርስቲያናችን አስተምራ አታውቅም። ስለዚህ ሌላ ጊዜ ቤተክርስቲያን እንዲህ የሚል ከመጽሐፍ ቅዱስ ውጭ ትምህርት አላት ስትሉ በማስረጃ ብትመጡ መልካም ነው። እንዲህ የሰማችሁትን አሉባልታ ምናምን ስለማይጠቅም ማለት ነው። ስለዚህ ተወዳጅ ወንድማችን በመጽሐፍ ቅዱስ የማስረጃ እናንተ እንዲህ ብላችሁ ታምናላችሁ፣ ይኸው መጽሐፍ ቅዱስ እንዲህ ይላል ብለህ በማስረጃ እያሳየ ልትወያይበት የምትችለው ትምህርት ካለ አንሳ። ካልሆነ ግን ተወዳጅ ወንድማችን ሌላ ጊዜ ተዘጋጅተናል። አሁንም እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለህናል። ኦኬ እሺ፣ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት ካለ አሁንም እድል እንስጥ። በማስረጃ ልታሳይ በማስረጃ ልታወጣ የምትችለው ትምህርት ብቻ አንሳ፣ ፒክ አድርግ። ከዛ በኋላ እናወራለን። አዎ አሁን ለምሳሌ እሱም ትምህርት የሚያስተምሩ መምህራኖች የሉም ብላል። ግን አለ አሁን እንደው በሰሞናዊ ሶሻል ሚዲያ ላይ ሲንሰራፋ ተወዳጅ ወንድማችን መንገሻ ያልኩን ሰምተኝ እሱ አስገርሞኛል። ስለሱ ጨርሻለሁ። መንገሻ እየሰማው ነው። ፈለገ ምንድነው ያልኩ? አሁን እኔ እስኪ ቅድም ሳወራ ምንድነው ስለ የነበረው? ምን ብዬ ነው ሳወራ የሰማኝ? በቃ ስለሱ አሁን እንትቼዋለሁ። ምክንያቱም አንተም እንትን ለማለግ ስላልፈለከው እሱ ጋር አልፌያለሁ። አሁን ግን ሁለተኛው ሐሳቤ መንገሻ ወየ ተወዳጅ ወንድማችን አንድ ነገር ላስጠንቅቅ ከይቅርታ ጋር። እኔ ፐርሰናሊ ሰዎች የፈለገውን አይነት አመለካከት ቢኖራቸው እኔ ጉዳይ አይደለም። ከዛ ውጭ ግን ፕሊስ እንደ ልጅ አትሁን እሺ። አሁን ይሄ እንደ ህፃን ልጅ አክት የምታደርግበት ቦታ ሳይሆን እንደ ትልቅ ሰው በማስረጃ በመረጃ የምትወያይበት ነው። እንዲህ ተብሎ አስገርሞኛል ምናምን እሱን ጉዳይ ለኛ ተው። ቀደም እንዳልኩ አሁን እኔ ብነግርህ አንተ ማተረዳቸው ብዙ ነገሮች አሉ። ኦኬ ለምሳሌ እኛና ፕሮቴስታንቶች የምንለያየው ዶክትሪናል በሆኑ ትምህርቶች ላይ ነው። ቤተክርስቲያናችን ለምሳሌ በሐዋርያት መጻሕፍቶቹ አካታ ያስቀመጠቻቸው ካህን ነክ የሆኑ ደግሞ ሌሎች ሐሳቦችም ጭምር አሉ። እነዚህን ሐሳቦች አንድ ሰው ለመረዳት በመጀመሪያ ኦርቶዶክስ መሆን ይጠበቅበታል። አሁን አንድ ሰው ኦርቶዶክስ መሆን የሚጠበቅበትን ሐሳብ አይደለም አንስተን የምንኖረው እኔ እናንተ አንተን ፕሮቴስታንት ያደረገን እኔን ደግሞ የዚህ ቅዱስ ቤተክርስቲያን አማኝ ያደረገኝን በጣም የሚለያየንን ሐሳብ ማስተን ወራት ያለበት ምሳሌ ላሳይ። እሺ እኔ እንዳንተ የህፃን ሐሳብ አንስቼ ሳይሆን እንደ ልጅ አክት እያደረኩ ሳይሆን እንደ ትልቅ ሰው መጽሐፍ ቅዱስ ላይ ልንወያይባቸው የሚገቡ ሐሳቦችን እኔ አንስቼ ለምሳሌ ላሳይ። ተወዳጅ ወንድማችን መንገሻ አንተ በስላሴ ታምናለህ? ላሳይ። ለሌላ ጊዜ ተምረህ እንድትወጣ ጀግና ተጫውተህ እንዳትወጣ ማለት ነው። ቆይ ታምናለህ ወይስ አታምንም? መንገሻ አይ እየሰማሁ እኮ ነው። በመጀመሪያ ታምናለህ ወይስ አታምንም? ታምናለህ ወይስ አታምንም? የጠየኩህ ተረጋጋ። አንተ እኮ ብዙ ደቂቃ እያወራ ነው። ቅድምም ጀምረህ ወደ ውጭ ላይ ነበር። ምክንያቱም ለአንድ ሰው እድል ትሰጥና መንገሻ ተረጋጋ ምናምን እነዚህን አማማርኞች ተዋቸው። ከምን ማደኑ መንገሻ አንተ በስላሴ ታምናለህ ወይስ አታምንም? የጠየቁን ብቻ መልስ። ይሄ አንገትን ሊያንቅ የሚገባ ጉዳይ አይደለም። የምታምን ከሆነ አምናለሁ፣ ማታምን ከሆነ አላምንም በል። በስላሴ ታምናለህ ወይስ አታምንም? መንገሻ እንዴት አላምንም በስላሴ? እሺ ስላሴ ምንድን ነው? እስቲ ያስረዳን። 2 ደቂቃ ውሰድና ስለ ስላሴ ያስረዳን። ሁላችሁም አዳምጡ። አሁን ልናወራ የገባ ነው ስለ ስላሴ አልነበረም፣ ግን አንተ ቶፒክ አሁን አደረግን። ቆይ መንገሻ ወዴትም እንዳትሄድ እሺ። ተቃው የነብርን ጭራ አይዙትም ነው ብራዘር፣ አይዙትም። ሶ ከያዙትም አይለቁትም። አሁን ወዴትም አትሄድም እሺ። እዚህ ጋር አሁን ይሄ ምንም እዚህ ጋር በሆኑ ጉዳዮች ላይ መጨቃጨቅ ምናምን አላስፈላጊ ነገር ነው ብራዘር። አሁን ተረጋጋና በስላሴ አምናለሁ ብለኸኛል ስለምታምን ሶ አስረዳን እስቲ ስላሴ ምን ማለት ነው? ሁላችሁም አዳምጡ። እዚህ ውስጥ ያላችሁ ፕሮቴስታንቶችም አዳምጡ። ስለ ስላሴ አስረዳን። አብ ወልድ መንፈስ ቅዱስ ምንድን ነው? እስቲ ስለሱ ጉዳይ አስረዳን። 2 ደቂቃ ወሰደና ይሄ በ2 ደቂቃ ውስጥም ያልቅ አይደለም ችግር። አንተ የፈለከውን ያክል ታይም ወሰደና 1 ሰዓትም ይሁን እናደምጣለን። ስለ ስላሴ አስረዳን። አይ ቃል ብዙ ለማውራት ፈቃደኛ አይደለም፣ ግን ስላሴ አብ ወልድ ፈቃደኛ ሆነ እኮ ነው የገባኸው። አሁን ቀጥል ወደ ትምህርቱ። ሁላችሁም አዳምጡ። ስለ ስላሴ ሊያስረዳን ነው። የፈጀውን ያክል ሰዓት ይፍጅ። ስለ ስላሴ ወዴትም ሐሳብ ሳይዞር ወዴትም ነገር ዞር ሳይል ስለ ስላሴ ብቻ ያስረዳናል። እኔ ጥያቄ አይደለም እጠይቃለሁ። አንተ ስለ ስላሴ ያስረዳናል። በልቀጥ ስላሴ
ሶስትነትና አንድነት ነው። እሺ ያም አብ ወልድ መንፈስ ቅዱስ አብ እግዚአብሔር ወልድ የተወለደው ለሰው ልጅ የመጣ ኢየሱስ መንፈስ ቅዱስ ደግሞ ስርዓት። ከዚህ በላይ ላስረዳ አልችልም። ምክንያቱም አንተም መንገሻ ስለ ሥላሴ ለማውራት እኮ 2 ደቂቃ ይበቃም ብለህን ነበረ። በ7 ሰከንድ ውስጥ ጨረስከው። ምን ሆነ ነው? በቃ ጨረስኩ። ቆይ እንዴ ተረጋጋ እንጂ አትሳቃ እንዴ። ካሳቀኝማ ልሳቅ እንጂ በእናትህ ይሄን እንኳን ነፃነት ሰጠኝ። ብዙ ያወቀ ይኸውልህ ቆይ ተረጋጋ። ይኸውልህ ስትጀምር ምን ብለህን ነበር መሰለ? ስለ ሥላሴ 2 ደቂቃ ውሰድና እስኪ የምታውቀውን ነገር አስረዳን። መጽሐፍ ቅዱስን መሰረት አድርገህ አስረዳናል። አይ ስለ ሥላሴ ለማውራት 2 ደቂቃ አይበቃም አልከን። አረ ግድ የለም 1 ሰዓትም ውሰድ፣ 1 ሰዓትም ውሰድና እኛ እናደምጣለን። እስኪ ስለ ትሪኒቲ ያስረዳን አለ። ብራዘር በ7 ሰከንድ ውስጥ እኮ ጨረስከው። አብ እግዚአብሔር ነው፣ ወልድ ስለኛ የመጣ ነው፣ መንፈስ ቅዱስ ሰራጺ ነው። ከዚህ በላይ ምንም የምንናገረው ነገር የለም ማለት 7 ሰከንድ ጭጭ አለች። መንገሻ አሁንም 2 ደቂቃ እሰጥሃለሁ፣ ሰፊ ታይም። እሺ በ7 ሰከንድ ውስጥ አሁን እንደዚህ እንዳጨርሰው ሰፊ ታይም እሰጥሃለሁ። አሁን ይሄን ሁሉ ነገር ያመጣው ምንድነው መሰለ? ምንም አይነት መሰረታዊ ነገር ሳይኖርህ የሆነ ብሌም ለማድረግ ነው የመጣው። እንዲህ አይነት ነገር ደግሞ ጥሩ አይደለም። ሰፊ ድል ሰጥቼ የነበረ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለው ይሰናል። አዎ አላልክ በልሽ እስቲ አንድ በማስረጃ ልታነሳ የምትችለውን ነገር አውጣና በመጽሐፍ ቅዱስ የማስረጃ እንወያይ ስንል ብራዘር አንተ ወደ ላይ በጣም ፎከስ ታደርጋለህ። አሉባልታ ያለ ምን የሆኑ ሰዎች እንዲህ ብለው እናንተ እንዲህ ትላላችሁ፣ በዚህ ወጥቶ በዚህ ገብቶ እናንተ ግን ኧረ ተው ግድ የለም መጽሐፍ ላይ ፎከስ እናደርግ። በመጽሐፍ ቅዱስ የማስረጃ ልናወራ የምንችላቸውን ነገሮች እንመልከት፣ እንዳሰሳን። አታዳምጠንም። እንዴት በመጽሐፍ ቅዱስ የማስረጃ ሀሳቦች ሊነሱ እንደሚችሉ ደግሞ ላሳይ ፈልጌን ያነሳውልን። በሥላሴ ታምናለህ ወይ? ስለ አዎ አምናለሁ ብለሃል። በሥላሴ ታምናለህ? ኦፍኮርስ አምናለሁ ብለሃል። የምታምን ከሆነ ሥላሴ ምን ማለት እንደሆነ አስረዳን ብለህናል። አሁን ሥላሴ ምን ማለት እንደሆነ ታስረዳናለህ። ከጨረስክ ጨርሻለሁ፣ አይ አስረድቼ ጨርሻለሁ ካልክ በአነሳው ሀሳብ ላይ እኔ ጥያቄ ጠይቃለሁ። ታመን የለ ያመንከውን ትመልስልናል ማለት ነው። አስረድተህ ጨርሰሃል መንገሻ? ጠይቅ ጥያቄ። በጣም ጥሩ እሺ። ወልድ ክርስቶስ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አምናለሁ ወይም አላምንም በለን መንገሻ። ነው አምናለሁ። በጣም ጥሩ እሺ። ወልድ የአብና የመንፈስ ቅዱስ ቃል እኛም እንደሆነ ስለምናምን በዚህ ዙሪያ ላይ ጥያቄ አናነሳ። ኦኬ። መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? አምናለሁ። በጣም ጥሩ እሺ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ ደግሞ ትገምልኝ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? አብ ለወልድና ለመንፈስ ቅዱስ ባለቤት ነው። የወልድና የመንፈስ ቅዱስ ባለቤቱ አብ ነው። ምን ላይ እናውጣ? ማስረጃ ስጠን። ባለቤት ነው የሚል ምን ላይ እናውጣ? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል ጊዜ ይቅር በለኝ። እሺ ማስረጃ ስጠኝ። ምን ላይ እናውጣ? ምን ላይ እናውጣ? አሁን ምን ላይ እናውጣ? መጽሐፍ ቅዱስን እኮ መሰረት ያደረገ እምነት ነው አይደል? ያለ ምን ላይ ነው እንደዚህ የሚል ሐሳብ ያገኘው? ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራእይ አንድ ጥቅስ ብቻ ስጠኝ ለኔ ወዳጄ። አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ መንገሻ? ለምሳሌ ዘፍጥረት ላይ በመጀመሪያ እግዚአብሔር አምላክ ሰማይና ምድርን ፈጠረ ነው የሚለው። የእግዚአብሔር መንፈስ ደግሞ በኋላ ላይ ሰፍሮ ነበረ ይላል። አዎ ሰማይና ምድርን ፈጠረ ነው የሚለው። እኔ ታዲያ መቼ ዮሐንስ ወንጌል እኔ ታዲያ መቼ ቆይ መንገሻ፣ እኔ የጠየኩት ጥያቄ ምንድን ነው? የጠየኩት ጥያቄ ምንድን ነው? የጠየቀኝ እግዚአብሔር በመጀመሪያ ምንድን ነው የፈጠረ ነው ብዬ ነው የጠየኩት መንገሻ። የጠየቀኝ ጥያቄ እኮ አድርሰው ጥያቄውን ደግመህ በለኝ። ጥያቄውን ደግመህ በለኝ።
ይሰማል? አዎ ይሰማል። ጥያቄው ነገር ለወልድና ለመንፈስ ቅዱስ አብ ምንድነው ነው ያንተ ጥያቄ? አብ ለወልድና ለመንፈስ ቅዱስ ምንድነው ብዬ ጠየቁ። አንተ ደግሞ ምን ብለህ መለስክልኝ? ባለቤት ነው አልከኝ። ባለቤት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ስለ አንተ ዘፍጥረት ላይ እግዚአብሔር ሰማይና ምድር ፈጠረ ይላል ትለኛለህ። እኔ በመጀመሪያ ምንድነው የተፈጠረው ብዬ ጠየቅኩ እንጂ እንደዚህ አይነት ሐሳብ እንዳታነሳው። አብ ለወልድና ለመንፈስ ቅዱስ ምን እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አውጣና ንገረን። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ቃልም ደግሞ ስጋ ሆነ ይላል። በመጀመሪያ ምን ነበር? ቃል ነበረ፣ ቃልም እሱ ራሱ እግዚአብሔር ነበረ። ከዛ ሁሉ በእርሱ ሆነ ካለ በኋላ ቁጥር 3 ላይ ቁጥር 12 ላይ ስትወርድ ቃል ስጋ ሆነ ይላል። እሺ ይህ ማለት በመጀመሪያ ቃል ማለት እግዚአብሔር ነው። እግዚአብሔር ቃል ነው፣ ቃል እግዚአብሔር ነው። ኮሜንት ላይ ማርከሻ የምትሉ ሰዎች ማርከሻ አትበሉ። የወንድማችን ስም መንገሻ ነው። መንገሻ እያላችሁ ጻፉ። ማርከሻ የሚላይችን ይቀርታል። እሺ ቀጥል። ምንም ይበሉ ችግር የለም። እሺ በሉ በቃ። ስለዚህ ቃል ስጋ ሆነ። ይሄ ማለት ወልድ ሆኖ መጣ ማለት ነው። አብ አይደለም የመጣው። አብ በሰማይ ወልድ በምድር። እሺ ስለዚህ ወልድን የላከው አብ የወልድ ባለቤት ነው። የወልድ ራስ ነው። ራስ ነው። እሺ ቆይ ባለቤት ምን እንመለሳለን። አብ ለወልድ ራስ ነው የሚል የመጽሐፍ ቅዱስ ማስረጃ እስቲ ሰጠን። ምን ልናውጣ? ቆይ አሁን ባለቤት የሚል ነበር የጠየቁ። ለወልድና ለመንፈስ ቅዱስ ባለቤት ነው የሚለውን ቆይ እናዘገየውና አብ ለወልድ ራስ ነው ባለቤት ነው የሚልም ደግሞ ማስረጃ ምን ላይ እናንብብ? አሁን በጣም የሚገርም መልስ እየሰጠ ነው። አሁን በጣም አሪፍ፣ አሁን ጥሩ ነው። ስለዚህ አሁንም አንድ ጥቅስ ደግሞ አንሳና አብ ለወልድ ባለቤት እና ራስ እንደሆነ የሚናገር መጽሐፍ ቅዱስ ማስረጃ ያወጣለን። ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደዋል ይላል። አንድያ ልጁ እስኪሰጥ ነው የሚለው። ስለዚህ እግዚአብሔር አብ አንድ ልጅ ነበረው፣ እሱን ሰጠን። አብ እግዚአብሔር ነው፣ ወልድ ደግሞ ኢየሱስ ነው። ስለዚህ እዚህ ጋር አብ የክርስቶስ ኢየሱስ አባት ኤፌሶን 1 ላይም የጌታችን የኢየሱስ ክርስቶስ አባትና አምላክ ብሎ ነው የሚጀምረው አይደል? ስለዚህ አብ ለመንፈስ ቅዱስና ለወልድ ለኢየሱስ ክርስቶስ አባት ወይ ደግሞ የነሱ ባለቤት፣ ነገር ግን ስላሴውን እዚህ ጋር ያፋረሰ አይደለም። ስላሴ ሶስትነት ቢሆንም አንድ ነው። ሶስትነትና አንድነትን የሚያመላክተው ማቴዎስ ወንጌል ምዕራፍ 28 ከቁጥር ልጻፈው 19 ጀምሮም ማቴዎስ ወልድ መንፈስ ቅዱስ ምዕራፍ 28 ከቁጥር 19 ጀምሮ ያለው ቃል በአብ በወልድ በመንፈስ ቅዱስ ስም እያለ ነው የሚሄደው። ይገርማል። እዚህ ጋር ሶስት ናቸው ማለት ሶስት አምላክ አለ ወይ ደግሞ ሶስት ናቸው ማለት አይደለም። በመለኮት ነው ሶስትነት። በመለኮት ሶስት ናቸው። በጣም ትክክል። በአምላክነት ግን አንድ ናቸው። ኦኬ፣ በመለኮት ሶስት ናቸው፣ በአምላክነት ደግሞ አንድ ናቸው። ኦኬ፣ በመለኮት ሶስት ነው ስንል ምን ማለት ነው? እሱን ነገር እኔ ቅድም ይሄንን ታይም ተጠቅመ ብታስረዳን አሪፍ ነበረ። በመለኮት ሶስት ናቸው ማለት ደግሞ ምን ማለት እንደሆነ ፕሊስ እሱን ትንሽ ነካ ብታደርገው አሪፍ ነው። በመለኮት ሶስት ናቸው ማለት አብ ላኪ ነው፣ የላከው አብ ነው። ኦኬ፣ በመላኩ አብ ኦኬ፣ በመላኩ ላከው ደግሞ ኦኬ፣ በመለኮት ሶስት ናቸው። ኦኬ፣ ሶ አብ በመላኩ የላከ። ኦኬ፣ በጣም አሪፍ። እሺ፣ ወልድ ደግሞ የመጣ
ኦኬ ምድር እየመጣ ከዛ ለማነው ፊልጵስዩስ ላይ ለሞት እንኳን ያውም ለመስቀል ሞት የታዘዘ ሆነ ይላል። ስለዚህ የታዘዘው ወልድ ኢየሱስ ነው። ትክክል። በዚህ በመጽሐፍ ቅዱስ ክፍል ላይ ትንቢተ አትናቴዎስም ላይ እንደዛ ይላል አይደል? በመለኮት ሶስት ናቸው ይላል። እዚህ የመጽሐፍ ቅዱስ ክፍል ላይ ትንቢተ አትናቴዎስ ላይ ትክክለኛ አይደል መንገሻ? በመለኮት ሶስት ናቸው ይላል ቃል በቃል አንተ እንዳልከው። ትንቢተ ምን አትናቴዎስ ላይ አይ ቲንክ አትናቴዎስ ከ66 ውጪ የሆነው ትምህርት 81 አዱ ላይ ኦ ኖ ይቅርታ ቲቶ ነው መሰለኝ። ቲቶ ላይ እንደዚህ ይላል መሰለኝ አይደል? በመለኮት ሶስት ናቸው ይላል። ቲቶ ስንት? እኔ ቁጥሩ ረስቼው ነው፣ ግን በመለኮት ሶስት ናቸው የሚል ሐሳብ አይ ቲንክ ተሳስቻለሁ። የለም ነው አለ። አንተ እንዳልከው የለም ወይስ አለ? አለ እያልኩ እኮ ነው። ኦኬ ትንቢተ ቲቶ ላይ እስቲ ምዕራፍና ቁጥሩን እንፈልጋለን። ቆይ ልጻፈው አንዴ። ትንቢተ ቲቶ ትንቢተ ቲቶ ምን የሚባል ነው ያለው? ትንቢተ ምን ላይ ነው ያለው? አይ ትንቢተ ቲቶ የሚባል መጽሐፍ አለ ወይስ? ሶሪ በጣም ምን ላይ ነው ያለው መንገሻዬ? በመለኮት ሶስት ናቸው የሚለውን ምን ላይ ነበር አውጡና አንብቡ ያልከን? ትንቢተ ምን ላይ ነው? ትንቢተ ያልከው እኮ አንተ ነህ። ትንቢተ አትናቴዎስ ያልክ አንተ እኮ ነህ ያልኩህ። ይቅርታ በጣም ምን ላይ እናውጣ? እሺ በመለኮት ሶስት ናቸው የሚለውን ምን ላይ እናውጣው መንገሻዬ? እሱ እኮ ያልከው አንተ እኮ ነህ፣ እኔ አይደለሁም እኮ። አይ አይደለም፣ በመለኮት ሶስት ናቸው ያልኩት እኔ ነኝ እንዴ? እና ስላሴ የሚል ትምህርት እኮ አይ በመለኮት ሶስት ናቸው ብለህ ነበር መንገሻ። ስታምነው ነው እንጂ ስላሴ የሚለው ትምህርት እኮ ስታምነው በመለኮት ሶስት ናቸው አይደል? በመለኮት ሶስት ናቸው አይደል? አይደል መንገሻዬ? እሱም ቢያለው ከቀደም በቃ አሁን ሶስት ነገሮችን ላንሳለህ። አንደኛ አብ ለወልድ ለመንፈስ ቅዱስ ባለቤት ነው የሚለው። ሁለተኛ በመለኮት ሶስት ናቸው የሚሉትን ጥቅሶች ምን ላይ እናውጣ? ኤፌሶን አንድ ጊዜ መጽሐፍ ቅዱስ ክፈች። ቆይ መንገሻ በጣም አሪፍ ሐሳቦችን እያነሳ ነው። እዚህ ውስጥ ያላችሁ ኦርቶዶክሳውያን ይሄ አሁን ጥሩ ሐሳብ ነው። በቃ እንዲህ አይነት ፕሮቴስታንቶችን ነው የምንፈልገው። እንደ መንገሻ ያሉ ወንድሞቻችን በዚህ አጋጣሚ ማመስገን እንፈልጋለን። አንደኛውን ጥቅሶችን በቀጥታ ያወጣልናል መንገሻዬ። የመጀመሪያውም ያወጣልን በመለኮት ሶስት ናቸው የሚል የመጽሐፍ ቅዱስ ማስረጃ ያወጣልናል። ምን ላይ እናውጣ መንገሻ? ይኸው ከዘፍጥረት እስከ ዮሐንስ ላይ ያለ የትኛው መጽሐፍ ቅዱስ ክፍል ላይ እናውጣ? ንገራት። ታወጣላለች፣ ንገራት። ማን ኤፌሶን ናት? አዎ ታወጣላለች፣ ንገራት። ምን ላይ ታውጣ? በማቴዎስ ወንጌል ምዕራፍ 28። በጣም አሪፍ፣ ሁላችሁም ተከታተሉ። አሁን ማቴዎስ ወንጌል ምዕራፍ 28 እሺ፣ በመለኮት ሶስት እንደሆኑ የሚያሳይ ጥቅስ ነው። በዚህ አጋጣሚ ለኛውን ይሄ አዲስ ዕውቀት ነው። እዚህ ውስጥ ያላችሁ ሰዎች ብትችሉ ወረቀትና እስክሪብቶ ሁላችሁም ያዙ። እንዲህ ነው እኛ አሁን የምንፈልገው። እንዲህ በመጽሐፍ ቅዱስ ማስረጃ የሚያስረዳን ሰው ካገኘን ሆይናት ለምን ቁጭ ብለን አንማርም? እሺ ማቴዎስ ስንት ነበር ያልከው መንገሻ? ምዕራፍ 28 እሺ ቁጥር ስንት ላይ? ከቁጥር 19 ጀምሮ እስከ ስንት? ከ19 እስከ ስንት? እስከ መጨረሻው። እሺ እስከ መጨረሻው በይትሻም በዓለም ፍጻሜ ከእናንተ ጋር ሆኖ። እሺ መንገሻዬ በጣም ጌታ ይባርክ። በመለኮት ሶስት እንደሆኑ አብ፣ ወልድ፣ መንፈስ ቅዱስ በመለኮት ሶስት እንደሆኑ የሚናገር የመጽሐፍ ቅዱስ ማስረጃ
እየሰጠን ነው። እሺ ከ19 እስከ መጨረሻው በቢልን ቤትሻ ማይክሽን ክፈችና። እሺ በጌታ ኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። እሺ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። እንዲህም እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቱ ያደርጓቸው። እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል ጌታ ኢየሱስ። በጣም 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 የሚደንቅ ነው። በጣም የሚደንቅ ነው። ሰው ይሄ ጥቅስ በመለኮት 3 እንደሆኑ የሚያሳይ ነው አይደል መንገሻ? ምክንያቱም ሂዱ አላቸው፣ በአብ አለ፣ በወልድ እሺ፣ በመንፈስ ቅዱስ ስም አለ። ስለዚህ እዚህ ጋር 3 ናቸው። ይገርማል። 3 ማለት አብ አምላክ፣ ወልድ ኢየሱስ ክርስቶስ የመጣ መንፈስ ቅዱስ ደግሞ ስራ አስፈጻሚ ሆኖ ስራ አጽ ሆኖ ወይ ደግሞ በግዕዝ ስራ አጽ እንደሚባለው ስራ አጽ ሆኖ ያስፈጸመው ይገርማል። ስለዚህ እዚህ ጋር 3 አካላት ማለት አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ይሄ ማለት 3 አምላክ አይደለ አለ ማለት አይደለም። 3 መለኮት እንጂ 3 አምላክ አይባልም። ሌላ ሙስሊም ወንድም ቢመጣ 3 አምላክ አለ እንደ ብሎ ሊያወራ ይችላል። እንትን ማለት ከዚህ ጋር ተያይዞ መንገሻ ስራ አስፈጻሚ ስትለን ይሄ እንደ መንግስት አይነት መዋቅር ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ያለ ማለት ነው። አይ ቲንክ አይደል? አስፈጻሚ ስትለን ምክንያቱም መንፈስ ቅዱስ ስራውን እንዲፈጽም እንትን ማለት ምን ማለት ነው? መንገሻ ከይቅርታ ጋር ከዛ በፊት መለኮት ምን ማለት ነው? መለኮት ባይት ሰልፍ ምን ማለት ነው? ያው አሁን ቅድም ስትል ነበረ በመለኮት 3 ናቸው። 3 አምላኮች አይደሉም። ያው ፕሮቴስታንት የሆኑ ሰዎች መታለል የለባቸው መደንገጥ የለባቸው ብለናል። በመለኮት ግን 3 ናቸው ብለናል። በመለኮት 3 አይደነግጡ፣ ምክንያቱም በዚህ ነው የሚያምኑት። አይ አንተ አይ እሺ እኔማ መቼ ደነግጣለሁ አልኩ። አይ እኔማ በፍጹም መለኮት ምን ማለት ነው ግን መንገሻ? መለኮት ለምሳሌ ባይት ሰልፍ ትርጉሙ ምን ማለት ነው? መለኮት ማለት እኔ እንደገባኝ መጠን ምስጢራዊ እግዚአብሔር ምስጢራዊ ሐሳብ በሚስጥራዊ ሐሳብ ነው ለታውቁት። ኦኬ በቃላት ሊገለጽ የማይችል መለኮት። በቃ በጣም አሪፍ በጣም አሪፍ በጣም አሪፍ። ጥሩ ነው ያገኘነው ዛሬ፣ ጥሩ መረዳት ነው ያገኘነው። የመጨረሻው አብ ለወልድና ለመንፈስ ቅዱስ ባለቤት ነው ብለናል። ምን ላይ ተውጣ ቤት ይሻል? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል ሐሳብ ምን ላይ ተውጣ? እሱን ኤፌሶን 1 ነው እቺ ቤት ይሻል። ቶሎ በይ ቆይ ትክፈትልን ካሜራ። ቤት ይሻለሽ አይደል? ቤት ይሻለሽም ካሜራውን ክፈቺና ኤፌሶን 1 ላይ አውጪልን። አብ ለወልድና ለመንፈስ ቅዱስ ባለቤት ነው ለሚለው ሐሳብ መጽሐፍ ቅዱስ የማስረጃ ሊሰጠን ነው። እሺ ኤፌሶን 1 ቁጥር ስንት? ከ1 ጀምሮ እስከ ስንት? እስከ 3ም ትችላለች። እሺ ከ1 እስከ 3 እሺ ምን ይላል? እሺ በእግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያት ስፍራ በመንፈሳዊ በረከት ሁሉ የባረከን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለበት በፍቅሩ እንኖር ዘንድ በክርስቶስ ኢየሱስ መረጠን። እሺ እዚህ ጋር አሁን ክርስቶስ አምላክና አባት ነው የሚለው። የክርስቶስ አምላክና አባት ነው የሚለው።
አዎ እሱ ሳይሆን ባለቤት አሁን አብ ለወልድና ለመንፈስ ቅዱስ ባለቤት እንደሆነ የሚናገር ማስረጃ ነበር የጠየቅን መንገሻዬ። አባት ማለት እኮ ባለቤት ማለት እኮ አባት ወይ ደግሞ የላከው አባት ማለት እኮ ነው። ምክንያቱም ወልድ የመጣው ከየት ነው? ከአብ አይደለ? መንፈስ ቅዱስ የማን ነው? የእግዚአብሔር እስትንፋስ አይደለ? ይገርማል። ስለዚህ ይሄ ማለት ግን ፊልጵስዩስ 2 ላይ ከቁጥር 5 ጀምሮ አምላክነቱን እንደመቀማት ሳይቆጥር ነው የሚለው። ኢየሱስ ክርስቶስ ወልዶ ነው ሲመጣ ተልኮ ሲመጣ በአይሁድ ዘንድ ነብይ ነው ወይ ደግሞ የአናጺው ልጅ ነው እንዲህ ነው ተባለ በእነሱ አረዳድ። ምክንያቱም እነሱ የመምጣቱን ሁኔታ ስላልጠበቁ በእንደዛ አይነት መንገድ ይመጣል ብሎ ስላልጠበቁት በእንደዛ አይነት አገላለጽ ገለጹ እንጂ አምላክነቱን እንደመቀማት ሳይቆጥር ነው የሚለው። ስለዚህ ይሄን በዚህ ሁኔታ ካልኩት አንተ ደግሞ ጥያቄ አለ መንገሻዬ። ቆይ ወደዛ ከመሄዳችን በፊት የኔ አባት በመጀመሪያ በጣም ነው የምንወድ። ኦኬ የሆኑ ነገሮች ማይክል የሚታደርገው እሺ፣ ድምጽ እየረበሸ ስለሆነ ማይክን እስከዛ ነው ሳውራ የሚታደርገው። ከሁሉ በፊት ተወዳጅ ወንድማችን መንገሻ በጣም ነው የምንወድህ፣ በጣም ነው የምናከብረህ። በጣም 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 ይሄን የምንናገረው ለለበጣ ለዘለፋ አይደለም፣ ከልብ አንተን የመውደድ ግዴታ አለብን። በጣም ነው የምንወድህ። ይሄን ያክል ፈርዘር ስንሄድ አንድ ለሌሎች ሰዎች ልናሳይ የፈለግነው ነገር እንዳንተ ያሉ ወንድሞች ሲመጡ ብዙ የማናስወራቸው ምክንያቱ ምን እንደሆነ እንዲያውቁ ነው። ተወዳጅ ወንድማችን መንገሻ ያው እግዚአብሔር በሚያውቀው አንተም ለራስህ እንደምታውቀው በቂ የሆነ የመጽሐፍ ቅዱስ የመረዳት የለህም። የትኛውም የፕሮቴስታንት ቸርች በትሪኒቲ ዙሪያ እንዲህ አይነት ትምህርት የላቸውም። አሁን እኛ ሌላ ዓላማ ያለን ሰዎች ብንሆን አንዳንድ ጊዜ እዚሁ ቲክቶክ ፕላትፎርም ላይ አይታችሁ ከሆነ ለምሳሌ በተመሳሳይ እንዲህ አይነት ጉዳይ ኦርቶዶክስ ቤተክርስቲያንም ጋር ይንጸባረቃል። የኦርቶዶክስ ቤተክርስቲያን አማኞች ሆነው ማርያም አምላክ ናት የሚሉ ሰዎች ላይቭ ላይ ሲገቡ ፕሮቴስታንት የሆኑ ሰዎች አይታው ይሄ ነገር ስህተት ነው አይደለም የሚሉት። እዩዋቸው፣ እነዚህ ኦርቶዶክሳውያን እዩዋቸው፣ ተመልከቷቸው፣ እንዲህ ብሎ ያምናሉ ምናምን እና ድራማ ይሰሩበታል። እኛ እንዲህ አይነት ዓላማ የለንም። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች እንድታውቁ የምፈልገው ነገር ፕሮቴስታንቶች በሆኑ ሰዎች ንግግር የሆነ ጠቅልልንና የሆነ ይዘን በቃ እንዲህ አማኞች ናቸው ማለት አንፈልግም። ይሄ የሰነፍ ሰው ስራ ነው። መንገሻዬ ፐርሰናሊ ግን አንተ በቂ የሆነ የመጽሐፍ ቅዱስ መረዳት የለም። ኦርቶዶክስ የሆኑ ሰዎች ላይፍ ከፈቱ ማለት አንተ ፕሮቴስታንት ስለሆንክ ብቻ በቂ ነህ ማለት እንደው ብቁ ነህ ማለት አይደለም። ነገሮች ላይ ሀሳብ ለመስጠት ለመወያየት ብቁ ነህ ማለት አይደለም። ቆይ መንገሻ አንድ ጊዜ እባክህን በፍቅር አይደል ያዳመጥኩ፣ እኔንም በፍቅር አዳምጠኝ። አሁን እኔ ፐርሰናሊ እኮ አንተን መስደብ እኮ ብፈልግ እኮ ታች አስወርጄ ነው የምናገረው። እዚሁ እንዳለ ግን መናገር የፈለግኩት ግን በወንድምነት እንድትረዳኝ ስለፈለግኩ ነው። የትኛውም ኦርቶዶክስ ቤተክርስቲያንን አስተምሮ እርሰው በየትኛውም የፕሮቴስታንት ቤት ውስጥ በትሪኒቲ ትምህርት ዙሪያ አብ ለወልድና ለመንፈስ ቅዱስ ባለቤት ነው፣ በመለኮት ሶስት ናቸው የሚል ትምህርት የለም። እሺ እንዲህ አይነት ትምህርት ከዘፍጥረት እስከ ዮሐንስ ራዕይ መጽሐፍ ቅዱስን መሰረት አድርጋ የምታስተምር የፕሮቴስታንት ቸርችም የለችም። ኢቨን አንተ ያለበት ቸርች ውስጥ እንኳን ያሉ መምህራኖች እንዲህ ብለው አያስተምሩም። ይህን ማረጋገጥ ከፈለግ ህብረት የምታደርግበት ቸርች ላይ ሄደህ የተናገርከውን ቆይ አንድ ጊዜ ፉክክሩን እርሳው መንገሻ እና አዳምጠኝ። አንተ ህብረት የምታደርግበት ቸርች ላይ ሄደህ ያቀረብካቸውን ሀሳቦች ከእንደገና ነገር ትክክል እንደሆንክና እንዳልሆንክ ከመምህራኖች ኮንፈርም እንድታደርግ በትህትና ጋብዛለሁ። አንተን እዚህ ጋር እስከ መጨረሻው ድረስ ጸጥ ብለህ ያደመጥን ትልቁ ነገር ምንድነው መሰለህ ተወዳጅ ወንድማችን፣ እንዳንተ ያሉ ወንድሞቻችን ሲመጡ የምናስወርድበት ትልቁ ምክንያት ምን እንደሆነ ለማሳየት ነው። ቅድም እንዳልኳችሁ አንዳንድ የፕሮቴስታንት ቤት ላይቭ ስትሪም ላይ ኦርቶዶክስ ቤተክርስቲያን የአማኝ ሆነው ስሜታ የሆኑ አንዳንድ ሰዎች ይገባሉ ገስ ላይ። በዚህ አጋጣሚ ይሄ መልእክት ኦርቶዶክስ ለሆናችሁ ሰዎችም ነው። ስሜታ የሆነው ከመንፈሴ ቅናት የተነሳ ላይቭ ላይ ገቡና ሲጀመር እኛ ምናምን እያሉ የሆኑ ነገሮችን ለመናገር ይሞክራሉ። በቻሉት አቅም እምነታቸውን ዲፌንድ ለማድረግ ምን ይባላል? ከመጠንቀር መማር ይቅደም ይባላል አይደል? መንገሻ ከዚህ በኋላ ማይክ የምትከፍት ከሆነ ላስወርድ ነው። እሺ ማይክን ሚታርገው እንትኑ ስለ ስላሴ ብታስረዳኝ
አሁን እኮ ወደ ስላሴ ለመጨረሻ ጊዜ ነው የምነግርህ። አሁንም ማይክን ሚውት የምታነሳ ከሆነ አስወርዳለሁ። ከዚህ በኋላ ደግሜ ማይክን ሚውት አድርግ ምናምን አለልህ። ተቀምጠ ሐሳብ ከእንደገና መስጠት የምትፈልግ ከሆነ ስነ ስርዓት ይዘህ ማይክን ሚውት ታደርግና እስከ መጨረሻ ድረስ ታደምጣለህ። ካልሆነ ግን መሀል የምትናገር ከሆነ አስወርዳለሁ። ቅድም እንደነገርኳቸው አንዳንድ ኦርቶዶክስ የሆኑ ሰዎችም ከመንፈሴ ቅናት ሌላ ክፋት አስቡ አይደለም፣ ከመንፈሴ ቅናት ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ እነሱ ጋር ሄደው ይኸው እኛ እንደዚህ ነው፣ በዚህ ወጥቶ በዚህ እናንተ እንደዚህ ናችሁ ምናምን እያሉ የተወሰኑ ነገሮችን ይናገራሉ። እና አንዳንድ ሰነፎች አይምሯቸው ያን ያክል ዳትማች ያልሰፋ በአስተሳሰብ ጠባብ የሆኑ ሰዎች ይዋቸው ኦርቶዶክሳውያን ይኸው ማርያም አምላክ ነች አሉ። ይዋቸው እግዚኦ ሪከርድ አድርጉ ምናምን አይነት ስታፍ ያራምዳሉ። እኛ ህፃናት አይደለንም፣ የህፃን ስራ እንሰራ። እንዲህ አይነት ወንድሞቻችንን ስናገኝ እዩ፣ ተመልከቱ፣ ፕሮቴስታንቶችን እዩ፣ በስማም የፕሮቴስታንቶች ጉድ፣ አቤት የፕሮቴስታንቶች አስተምሮ አንልም። ይህ ወንድማችን ስህተት ከሰራ የለም የትኛውም አይነት የፕሮቴስታንት ቤተ እምነትን አማኞች ትምህርት አይወክልም ብለን እድል እንደዚህ ያው እናቋርጣለን ማለት ነው። በመንፈሳዊ ትምህርቶች ዙሪያ ገብተው ሐሳብና አስተያየቶችን መስጠት ሳይሆን መወያየት ያለባቸው ሰዎች በትንሹም ቢሆን መሰረታዊ የሆነ የቤተክርስቲያናቸውን ትምህርት ማወቅ አለባቸው ብለን እናምናለን። አንድ ኦርቶዶክስ ፕሮቴስታንት የሆኑ ሰዎች ላይፍ ስለከፈቱ ብቻ ብቁ ነው ማለት አይደለም። ገብቶ ለመወያየት ቢያንስ በተወሰነች የሰንበት ትምህርት ቤት ተቋም ውስጥ ሊሆን ይችላል፣ የመምህራኖችን ትምህርት በመስማት ሊሆን ይችላል። ራሱን ትንሽም ቢሆን በተወሰኑ የመጽሐፍ ቅዱስ ሀሳቦች ማዳበር ያስፈልገዋል። ፕላስ ደግሞ ከስሜታዊነት መራቅ ይኖርበታል። አንድም ፕሮቴስታንት ልክ እነዛው እነ ፈለገ አትናቴዎስ ላይፍ ሲከፍቱ ላይፉን ጆይን ማድረጉ ብቻ በቂ ነው ማለት አይደለም። ወይም ደግሞ ፕሮቴስታንት በመሆኑ ብቁ ነው ማለት አይደለም ገብቶ ለመወያየት። በመጀመሪያ የሚነሱ ሀሳቦችን ብታደምጡ፣ ከዛ በኋላ ደግሞ ስሜታዊ የሆናችሁ ከመግባት እንደው ይልቅ በቻላችሁት አቅም ፍሬ የሚያፈራ ነገሮችን ተናግሮ ለመውጣት ብትዘጋጁበት ምንም ችግር የለውም እኮ። አሁን እኛ በሰጠን ርዕስ ልናወራ ብለን በቻልነው አቅም ነገሮች ላይ ምንም አይነት መሰረታዊ እውቀት እንደሌለ ለማሳየት የፈለግነው ተወዳጅ ወንድማችንን መንገሻ ከመጽሐፍ ቅዱስ ትምህርት የራቁ ነገሮችን እያወራ ስለነበረ ነው። ገመድ እንዳንጓታት ይህን ያክል ፈርዘሬን ነው። ስለዚህ ተወዳጅ ወንድማችን መንገሻ እኛ በወንድምነት የምንመክረው ነገር ለየትኛውም ፕሮቴስታንት ወንድሞቻችን የምናስበው የዚህ ቅዱስ ቤተክርስቲያን ልጆች እንዲሆኑልን ነው። ቤተክርስቲያናችን አስበው እንዲያውቁልን ነው። ከዛ በፊት ግን አንተ ሞሬ ደግሞ የራስህን ቤተክርስቲያን ደግሞ አስበው ብታቅ ብትረዳ ደስ ይለናል። ምክንያቱም እውነት የሆነውን እውነት፣ ስህተት የሆነውን ስህተት ብለን ከአንተ ጋር ስንወይ የምትረዳን በመጀመሪያ አንተ ስላለህበት ትምህርት እና ቤተክርስቲያን መሰረት እውቀት ሲኖር ነው። ስለዚህ ሌላ ጊዜ ተወዳጅ ወንድማችን መንገሻ በመጽሐፍ ቅዱስ ማስረጃ ትንሽ መሰረት የሆነች ነገርን ይዘህ አውቀህ ተረድተህ ከአንተ የተሻሉ አገልጋዮችን፣ ከአንተ የተሻሉ መምህራኖችን፣ ከአንተ የተሻሉ መጋቢዎችን ጠይቀህና ከኛ ጋር በፍቅር ተወራለህ። ለዛሬ ግን መንገሻዬ ይብቃ፣ ተወዳጅ ወንድማችን ይብቃ። እዚህ ውስጥ ፕሮቴስታንት የሆኑ አዳምጠኝ መንገሻ፣ እዚህ ውስጥ ፕሮቴስታንት የሆኑ ሰዎችም ቆይል ላይቭን ፕሮቴስታንት የሆኑ ሰዎችም ይመለከቱታል። እዚህ ውስጥ ቁጭ ብለው ልባቸው እንዲደማ እንፈልግም። እኛ እነሱን የማስተማር ዓላማ እንጂ ያለን እነሱን የማብሸቅ ዓላማ የለንም። ኦርቶዶክስን የማብሸቅ ዓላማ ያላቸው ሰዎች እንደው ካለ እውቀት የሚናገሩ አንዳንድ ኦርቶዶክሶችን ያስገቡና ይሄው ጊዮርጊስ አምላክ ነው አሉ፣ ይሄው ማርያምን አመለኳት፣ ይሄው እናመልካለን ይላሉ ተበሳጭተው አንዳንድ ኦርቶዶክሳውያን። እንዲህ አይነት ሰዎችን ገሰ ላይ ረጅም ሰዓት ያስቀምጡና ያናዝዟቸዋል። ታሙን አስገቡት። እንዲህ አይነት ሰዎችን ረዥም ሰዓት ይዙና ያናዝዟቸዋል። በዚህ ወጥቶ በዚህ ገብቶ ምናምን። እኛ ግን ያ ፍላጎት የለንም። ድራማ የመስራት ፍላጎት የለንም። እዚህ ውስጥ ያሉ ፕሮቴስታንት የሆኑ ሰዎች ልባቸው እንዲሰበር አንፈልግም። ምክንያቱም የእነሱን ትምህርት ወክል አይደለም የተናገርክ ያለው። ስለዚህ መንገሻዬ ግድ የለም በቃ አሁን ይሄ የፍቅር ጥሪ እኮ ነው ያቀረብኩልህ። ታይም ውሰድ፣ ጊዜ ውሰድ። በፈለግከው ሀሳብ ላይ ከአንተ የተሻሉ መምህራኖችን ጠይቅ፣ ተረዳ። ከዛ ናና ነገ የሚሆን ከነገ ወዲያ እናስገባሃለን። በመጽሐፍ ቅዱስ የማስረጃ እንድታወራ እድል እንሰጥሃለን የኔ ተወዳጅና። እሺ ዛሬ ለምን አስጠይቅም? አንድ ጥያቄ መንገሻ ቆይ በቃ በመጀመሪያ መሰረታዊ ነገር ይዘና እያልኩ ነው። እሺ አስጠይቀኝና እንዴ መንገሻ ስለምን ነገር ምንም አላስረዳኝም እኮ ስለ ስላሴ ምንም አላስረዳኝ። እሺ እኔ በተሳሳተ መንገድ አስረዳውና እባክህ እኔ እሺ ተሳሳተ እሱ ልመልስልህና እንተማመን። ቆይ አዳምጠኝ።
አንተ የፕሮቴስታንት እምነት ተከታይ እንጂ የኦርቶዶክስ ቤተክርስቲያን አማኝ አይደለም። አንተ የተሳሳትከውን ነገር ስለዚህ አታስረዳኝም መንገሻ። እንዲህ አይነት ጫጫታ ምናምን እኔ አልወድም። እሺ ስታዳምጠኝ ነው ማዳምጥህ እንጂ ጣልቃ እየገባ ስለጮክ ምንም የሚመጣ ነገር የለም። እስካሁን የነገርኩ ነገር በደንብ አድማጭ ብትሆን ትልቅ ቁም ነገር ነበር። መንገሻ እያዳምጠኝ። እኔ የኦርቶዶክስ ቤተክርስቲያን አማኝ ነኝ። ያልገቡኝ ነገሮች ቢኖሩ በጨለማ ውስጥ ናቸው ብዬ ማስባቸውን ፕሮቴስታንት የሆኑ ሰዎችን አይደለም መጽሐፍ ቅዱስ የምጠይቀው። ቤተክርስቲያን የሊቃውንት ሀብታም ነች። ወደ ቤተክርስቲያን ጠጋ ብዬ እነሱን ነው የምጠይቀው። በመጽሐፍ ቅዱስ የማስረጃ ሲመልሱልኝ ይሄ ምን ማለት ነው ይሄ ምንድን ነው እያልኩ የምጠይቀው። ስለዚህ ውይይታችን ጤናማ እንዲሆን አንድ ሀሳብ ሰጠው፣ አንድ ድል ሰጠው። ምንድን ነው የተሰጠው መሰለህ መንገሻዬ? ዛሬ የምናወራበት ርዕስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብላችሁ የምታምኑ ፕሮቴስታንቶች ኑ ግቡና በመጽሐፍ ቅዱስ ማስረጃ። በምን ማስረጃ ያልኩ ማነው መንገሻዬ? በመጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላችሁ ኑና ሞግቱ ብለን ለፕሮቴስታንት ወንድሞቻችን እድል እየሰጠን ነው። አንተ ደግሞ ምንም አይነት መጽሐፍ ቅዱስ መሰረቱ ሳይኖርህ እንዲሁ ደስ ስላለ አይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ነች ብለህ ታይም ብንገድል ቁም ነገር የለውም። ምክንያቱም በመሰረቱ አንተ የራስን ራሱ የቤተክርስቲያን ትምህርት አላወቅከውም መንገሻ። የራሳቸውን የቤተክርስቲያናቸውን ትምህርት እንኳን የሚያውቁ ሰዎች አንድ ጊዜ ግቡና ለነሱ ድል እንስ መንገሻዬ። በትሪኒቲ ዙሪያ አንተ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከን ነው ወንድማችን። ምን ብለን ነው ካንተ ጋር የምናወራው? አሁን የኛን ትምህርት ተው። የኛ ትምህርት ትክክል ነው ወይስ አይደለም? እሱን ተው ለጊዜው። ቆይ የራስህ ትምህርት እንኳን መጽሐፍ ቅዱስ መሰረት አድርገህ እንኳን ልትሞግተን አልቻልክም። መሰረት አድርገን ደግሞ ማውራት የምንፈልገው መጽሐፍ ቅዱስን ነው። ስለዚህ መንገሻዬ እባክህን ከአንተ የተሻሉ ሰዎችን ጠይቅ እና ነገም ከነገ ወዲያም ከፈለግክና ገብተህ ታወራለህ። እሺ እኔ ተወዳጅ ወንድም ሰላም ሆነልን። እናመሰግናለን። ምንም እድል አልሰጠኝ። በሰለን እኮ ተሙ አባቴ አባት እንዴት ነህ ፈሌ? ዘ ግሬተስት ማን እንዴት ነህ? አለን የኔ አባት እንዴት ነው? ተመችቷችኋል? ጌታ ክብሩን ይውሰድ። ግድ ነው። ተሙሻ አሁን ገባችሁ እንዴ ወይስ እዛው ናችሁ ገና? አሁን ገብተናል እና ከአንድ ደቂቃ በኋላ በጣም ነው የማወራው። ጠብቀኝ አንድ ደቂቃ ብቻ። እሺ እንዴ መንገሻ በለው። እሺ ቆይ ከእንደገና ናገባ። ምንም አታቀበለ ሰደብከኝ። እኔን ታይም ወስደ ጊዜ ወስደ ግድ የለም ጠይቀና ስልህ እኔ ዘለብከኝ። ናገባና አሁን በማስረጃ እናወራ። ናገባሽ ሁላችሁም ከዚህ በኋላ እኔ ከደሙ ንጹህ ነኝ። ና መንገሻ። እሺ እኔ ምንም አላውቅም ማለት አረ መንገሻዬ ድምፅህ ርቋል። ማንም ቢሆን አይሰማም። አሁን ይሰማል። እኔ ምንም አላውቅም ማለት ማንም ቢሆን ቆይ አሁን እሱን ተው። ማንም ቢሆን ምናምን እሱን ተው። ምንም አላውቅም አይደለ መንገሻዬ አይደለ? አንተም እኮ አልከኝ። እኔ እንደዛ አይደለም ያልኩት። እኔ በንቀት ቃል አንተ አልሰደብኩም፣ አልዘለፍኩም። ጌታ በሚያውቀው በፍቅር ቃል እባክህን። እኔ አሁን ቅድም ስናገር አንተን ብቻ ሳይሆን ኦርቶዶክስ የሆኑ ሰዎችንም አንስቻለሁ። ኦርቶዶክስ የሆናችሁ ሰዎች አንዳንዴ ኦርቶዶክስ መሆናችሁ ብቻ በቂ አይደለም። እንዲህ አይነት ውይይቶች ሲኖሩ በቻላችሁት አቅም መሰረታዊ ነገር ቢኖር ጥሩ ነው እያልኩ ነው የተናገርኩት። ይሄው እንኳን ደህና መጣ። ከመጣሽ ማርያም ታምጣሽ ነው። በል እንኳን ደህና መጣ። አሁን ምን እናደርጋለን መሰለህ? የጀመርነውን ነገር እንጨርሳለን። በይደር ጠይቀን አይደለም። አሁን በማስረጃ ሰጠኛለሁ። ኤፌሶን ካሜራሽን ክፈቺና መጽሐፍ ቅዱስ አዘጋጂልን። አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከበትን የመጽሐፍ ቅዱስ ማስረጃ ሰጠኝ። አሁን በማስረጃ እናወራለን። እናንተ እዛ ጋር ጨርሰናል። እኔ ጥያቄ ልጠይቅ ስል ነው። አልጨረስኩም። ምን ማስረጃ ሰጠንና ነው? አልጨረስንም። አውጣና ስጠን። እዛ ጋር ጨርሰናል። አውጣና ስጠን። ወደኋላ አንመለስም። አውጣና ስጠን መንገሻ። መጀመሪያ ከኔ ጥያቄ መጽሐፍ ቅዱስን መሰረት አድርገህ አንተ አብና መንፈስ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ብለህናል። ምን ላይ ነው ያገኘኸው? የትኛው መጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? እዛ ጋር ጨርሰናል እኮ። አልጨረስኩም። እኔ ስንት ጊዜ ወሰድንበት? አልጨረስኩም። እኔ ነኝ የጠየቅኩት። ስትመልስልኝ ተመልሶልኛል እልሃለሁ። እኔ ጥያቄ መልስልኝ። ምን ላይ እናውጣ? አሁን እኔ ጨርሻለሁ። ከዚህ በኋላ ደግሜ ከእንደገና አልጠይቅህም። ኦኬ
እኔ ስነ ስርዓት ላለው ሰው ነው ክብር ሰጥቼ የማዳመጠው። ካልሆነ እዛው ታች ትቀመጥና ኮሜንትን እዛው ቀጥቀጥ። ከዛ በኋላ ስትሳደብም ትሳደባለህ። ተወዳጅ ወንድማችን መንገሻ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ስትል ጸጥ ብለን አደመጥን። ቅድም ለምንድን ነው ያደመጥን? አንተን ከመሞገት ይልቅ በወንድሜነት መክረን ለሌላ ጊዜ ተዘጋጅተህ ትመጣለህ ብለን ነበር። አንተ ከናካኪ ዘራፍ እያልክ ስለሆነ ያዙኝ ልቀቁኝ እያልክ ስለሆነ ይሄው ሜዳውን ክፍት እናድርግልህ። ቅድም እንዳልኩት ከመጣሽ ማርያም ታምጣሽ ነው እኛ ጋር እንኳን ደህና መጣ በላውን መጽሐፍ ቅዱስን ይሄው ገልጠንልሃል። ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራእይ እዚህ ላይ መጽሐፍ ቅዱስ እንዲህ ይላል ብለህ አውጣልን። ስህተት ከሆነ ጣልቃ ገብቼ ስህተት ነው አውጣልን፣ የምፈልገውን ሀሳብ እልሃለሁ። ቶሎ በል። ምኑ ጋር ነው ባለቤት ነው የሚለው? ቅድም ታዲያ ለምን አላስቆምከኝም? ቅድም ያኑላ ጥቅስ ቅድምማ በወንድምነት አስቤልህ ነው። ቅድም በወንድምነት አስቤልህ ቆይ ሀሳቡን ይጨርስ ብዬ ነው። አሁን ግን ክብር ስንሰጥ ክብር ስላልወደደልህ እንደዚህ እንጠይቃለን። ቶሎ በል። ምን ላይ እናውጣ? 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 ቶሎ በል። ቅድም ለሰጠኝ ሬስፔክት አመሰግናለሁ። አሁን ጥያቄ ልጠይቅ። አሁን እሱ ምስጋናውን ተው። ምን ላይ እናውጣ? ቶሎ በል። አይን ፍጥጥ ጥርስ ግጥጥ አይደል? እንዲህ ስትያዙ ምን ላይ እናውጣ? ቶሎ በል። ጥቅሱን ንገረን። እየጠበቅን ነው መንገሻ። አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል የመጽሐፍ ቅዱስ ማስረጃ ያወጣልን። ቶሎ በል። ምን ላይ እናውጣ? እንዲህ እንዳይመጣ ነበር እኛ ቅድም ስንታገስ የነበረው። ምን ላይ እናውጣ? ወንድማችን ወዴትም አንሄድም። ዛሬ ማስረጃዎችን ሳትሰጥ ለተናገርካቸው ንግግሮች በአጠቃላይ መጽሐፍ ቅዱስ ሀሳቦችን ሳታቀርብ አንላቀቅም። ጸጥ ስላልክ አንለቅህም። ቶሎ በል። እየጠበቅኩ ነው መንገሻ። ፈሌ ወይ እመለሳለሁ። በጣም ስለናፈከኝ እመለሳለሁ። አንድ 3 ደቂቃ ነው። እሺ ተሙ መንገሻ አንተ ነው የምንጠብቀው ቁጭ ብለን። ልክ እንደዚህ በራስ ጊዜ ወጣ። እኛ እንዲህ አይነቱን ነገር ስለማንፈልገው ነው ከቀደም ጀምሮ። ታው ግድ የለም እንዴ ክብር ስንሰጣችሁ አንዳንዶቻችሁ ክብር አይወድላችሁ። በፍቅር መንገሻዬ የተናገርካቸው ሀሳቦች በአጠቃላይ ስህተት ናቸው። አንድ ሰው እኮ እኔ ፍርድ ቤት ላይ ለአንድ ወንጀለኛ ካልተከራከርኩ የሚል ሰው ቢያንስ በትንሹ ህግን ማወቅ አለበት፣ ጠበቃ መሆን አለበት። ጠበቃ ያልሆነ ሰው ካልተከራከርኩ ያዙ ሊቀቁኝ እንዴት ይላል? አንድ ሰው ከኛ ጋር መጥቶ ለመውት ፕሮቴስታንት ስለሆነ ፕሮቴስታንት መሆኑ ብቻ በቂ አይደለም። በቃ ሌላውን ነገር ተውት። ቢያንስ ስለራሱ እምነትና አስተምሮ መሰረታዊ ነገሮችን ካወቀ እኛ የተሳሳተ ነገር እንኳን ብንናገር ዲፌንድ ማድረግ ይችላል። እኛ ሌላ ነገር አስበን አይደለም። እኛ እንኳን የተሳሳተ ነገር ብንናገር፣ እኛ እንኳን ሐሰት የሆነን ሐሳብ አቅርበን የሆኑ ነገሮችን ለመናገር ብንሞክር አይ ኖ ተሳስታችኋል እንደ የዚህ ላይ እኮ እንዲህ ነው የሚለው ብሎ የእኛንም ስህተት ያጋልጣል። ካልሆነ ግን የልጅ ጨዋታ ነው የሚሆነው። ይሄን ሁሉ ሰው ደግሞ ይዘን እዚህ ጋር ይሄን ሁሉ ህዝብ ሰብስበን ደግሞ ዝም ብለን የልጅ ጨዋታ መጫወት አንፈልግም። ቅድም እንዳልኳችሁ እንዲህ አይነቱ ጉዳይ ፕሮቴስታንት የሆኑ እህት ወንድሞቻችን ላይቭ ስትሪም ላይ ቢሆን ኑሮ ድራማ ነበር የሚሰራው። አንዲት እህታችን የምታስታውሱ ከነበረ አንዲት ኦርቶዶክስ እህታችን በጣም ለእምነቷ ቀና የሆነች አንዲት እህት በጣም በስሜትና በብስጭት ገብታ ድንግል ማርያም አምላክ ነች አለች። እንደ አንድ ፕሮቴስታንት አማኝነታቸው የኦርቶዶክስ ቤተክርስቲያንን ትምህርት መቃወም መብታቸው ነው። ነገር ግን የሆነ ቦታ ላይ ሰብሰብ ብለው የተቀመጡ ሰዎች ምንድን ነበር ያደረጉት? እዩ ጉዲዩ ኦርቶዶክስ ቤተክርስቲያን የምታሰበውን ትምህርት እዩ፣ ሪከርድ አድርጉት ፕሊስ። ሪከርድ የምታደርጉ ሰዎች ካላችሁ ቆይ አንዳንድ ቁጥር ጻፉልኝ። አንድ ጊዜ ቶሎ በሉ። አንዳንድ ቁጥር ይጻፋል። እሺ ከእንደገና እስኪ ምን አልሽ? አዎ ማርያም አምላክ ነች። እዩ ብቻ ተመልከቱ የኦርቶዶክስን ጉድ። እኛ እንዲህ አይነት ድራማ ለመስራት ታይሙ የለንም አባቴ። እዚህ ጋር የኛ ትልቁ ዓላማ ፕሮቴስታንት የሆኑ እህት ወንድሞቻችንን በፍቅር በመጽሐፍ ቅዱስ የማስረጃ ምክንያታዊ ሆነን እዚህ ላይ ያለው ትምህርት እንዲህ ነው፣ ይሄ ስህተት ነው፣ ይሄ ሀቅ ነው፣ ይሄ እውነት ነው፣ እውነቱን ያዙት፣ ሐሰቱን ተዉት ብለን ወንድም ሙከራ ለማድረግ እንጂ የትኛውንም የፕሮቴስታንት አማኝ እንትን ለማለት ለማበሳጨት ለማብሸቅ ምናምን አልመጣንም።
ሶ ፕሊስ እባካችሁን ያንን ተረዱ። ስትገቡ የሆነን ሰው አሁን ኮሜንት ላይ ቆይ እድል ስጡ የምትሉ ሰዎች እንዲወጣላችሁ ነው ገብተን ያሳየናችሁ። ያው እሺ ምንም የምታውቀው ነገር አለ ወይ? ምንም። ሰው ስለ እምነታቸው እንኳን መሰረታዊ እውቀት የሌላቸው ሰዎች ገብተው ሳይን ባይገሉ መልካም ነው። እኛ እንዲህ አይነቱ ፍላጎት ስለሌለን ማለት ነው። ፖለቲካ የመስራት ዓላማው የለንም። የሆነን ሰው ይዘን ፕሮቴስታንት አማኞችን በዛ ሰው ለክተን ይዋቸው ተመልከቷቸው ማለት አንፈልግም። የኛ ትልቁ ዓላማ ያን ሰው ፐርሰናሊ ከተሳሳተ አይ ነው በቃ ሌላ ጊዜ ጠይቀና ተረዳ ምናምን እንላለን። ከዛ ያለፈ ከሆነ ግን ደግሞ በመሰረታዊ ማስረጃ እናወራለን። እና ባካችሁን የሆነ ልክ አንዳንድ የመጽሐፍ ቅዱስን 2% እንኳን ያክል ያላነበባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታድርጉ። በቃ ብዙ አትወጣጠሩ። አገር ምድሩ ይያዝልኝ አትበሉ ባካችሁን። በጣም መወጣጠር እኮ ምንድነው መፈንዳትም አለ። ለሱን ቀዝቀዝ አድርጉትና በመጽሐፍ ማስረጃ እናውራ። እንዲህ አይነት ነገር ስንናገር አሁን ቅር የሚላቸው ሰዎች ተመሳሳይ የሆነ ከእውቀት ነፃ ሆነው እንደሚያክሰው አክት የሚያደርጉ ሰዎችን በምን ታውቋቸዋላችሁ መሰላችሁ? ኮሜንት ሴክሽን ላይ ፐርሰናሊ ይሄንን ሰው የሚመለከት አስተያየትና ሀሳብ ስንሰጥ ተናደው ተበሳጭተው ኮሜንት ይጽፋል። ለምን? ተመሳሳይ አመል ስላለባቸው። ተመሳሳይ አመል መሰረታዊ እውቀት ሲኖራቸው የሆነ ጉዳይ ላይ ዲፌንድ ካላረገን ካላወራን የሚሉ ሰዎች ስለሆኑ ማለት ነው። አፍንጫ ሲመታ አይን ያለቅሳል ያገሬ ሰው።